ዋናው ነገር ተመልካቾች ጨርሰዋል በትግራይ በኩል እነዚህ ብለው ሞክረው ምንም ሊሳካ አልቻለም ከፕሪቶሪያ ጋር ያደረገው እኛ አምና ያኔ እንደተፈራረሙ ተው ብልጽግና ሆይ ተው ክቡር ጠቅላይ ሚኒስትር ሆይ ተው ይያል ነው ስንነግረው ነበር ሰላም ጥሩ ነው ይሄ ተጠቀምበት የፕሪቶሪያ ጉዳይ ተጠቀምበት ልክ እንደተፈራረሙ ወዲያው ትግራይ ኢንተግሬት አድርጋቸው ወደ ፌደራል ወንጀል ተፈጽመሃል ትራንዚሽናል ጀስቲስ ደግሞ ኦቨርናይት የሚፈጸም አይደለም በአንድ ቀን ሁለት ቀን በሁለት ወር ብርሃን ጁላን እሰርልኝ ባጫ ደበሌን አስገባልኝ የሚል ፍትህ ሊኖር አይችልም በጣም ዲው ሌጋል ፕሮሰስ ነው የሚከተለው ረጅም ዓመት ነው ምስክርነት ምናምን ይያለ ቀጠሮ የደርግ ባለስልጣናት ለመዳኘት እኮ እኔ ጋዜጠኛ ሆኜ እኮ ደረስኩበት እኮ እኔ እኮ ሲፈረድባቸው እኮ እኔ እኮ እዛው ጋዜጠኛ ነበርኩኝ እኮ 98 በኢትዮጵያ 98 ወይ 97 ወይ 98 ትዝ ይለኛል 6 ኪሎ ፊት ለፊት የነበረው ፍርድ ቤት ነው እዛ ነበር ሪፖርተር ሆኜ ዘግቤ ከ83 ጀምሮ ይሄ ሁሉ ዓመት ገላል አልገደልክም ምስክርነት ምናምን እየተባባለ ስንት ዓመት ነው የፈጀው የሚታወቅ እንደዚህ እና ትራንዚሽናል ጀስቲስ ብዙ ዓመት ነው የሚፈጀው አንድ ሀገር ላይ 25 ዓመት ሊፈጅ ይችላል 20 ዓመት 30 ዓመት ምናምን ሊፈጅ ይችላል ረጅም ነው የብዙ ዓመት የሴራሊዮን የነ ላይቤሪያ ምናምን ስናየው ረጅም ዓመት ነው የሚፈጀው አብይ ይሄን አድርጎ ቶሎ ትግራይ ኢንተግሬት አድርጎ ይቅርታ በካሳ በምናምን አድርጎ ትግራይ የሪሃቢሊቴሽን ስራ ሰርቶ እሱ የፌደራል መንግስት መሪ ሆኖ ይሄ የትግራይ መንግስት ሆኖ በፍጹም ስለ ጦርነት ምናምን አይታሰብ ነበር ከትግራይ በኩል ለምሳሌ ገፍቶ ነው ብሎ በፍጹም አንቺማ ሰብሬሻለሁ ትግራይማ ሰብሬሻለሁ ድጋም እንደማትነሻ አድርጌ ከአማራም ከኤርትራ አጣልችሻለሁ ከዚህ በኋላ ምን እንደፈለግኩ አደርግሻለሁ ስትል ነው እንደዚህማ አይደለም ብሎ የተነሳ ኃይል ይሄ በቁጭት የተነሳ ነው የሰርቫይቫል ጉዳይ የህልውና ጉዳይ ከገጥማቸው ኃይሎች ጋር የተጣመረ ኃይል ነው የመጣው የማንም ተላላኪ ሆኖ አይደለም የመጣው በራሱ ጊዜ ሁሉም እንደ ማግኔት ነው የተገናኙት እንደ ማግኔት ሁሉም የሚገናኙ ኃይሎች እንደ ማግኔት ነው ያገናኛቸው አንደኛው 4 ኪሎ ያለው ነፍስ በላ መንግስት አስገድዶ ያስገባቸው ማለት ነው እንጂ አሁን ማሲንጋ ሲመጣ ምንድነው ጥርጣሬ እንዲሰፍን ነው የሚያደርገው በአንድ በኩል እነዚህ ሰዎች ከኋላ ይመጡ ነው እየተራደሩ ነው እንደኛ ሳይነግሩን ደግሞ እኛ ጽምዶ እያልን ጥብረት እያልን እያወራን እነሱ ግን ከኋላ የሆነ አድቫንቴጃቸው እየጠበቁ ነው እንደዚሁ ሊገቡ ፈልጋሉ ምናምን ነው የሚሉት እኔ ዝም ብሎ በክልል የምናገረው እስካለኝ ድረስ እኔ እስካለኝ እውቀት ማለት ነው የጥምረት ጉዳይ አልቆለታል ዝም ብዬ ባጭር ቋንቋ ልንገራችሁ ዛሬ እንደ ትልቅ ብስራትም ነው ከየት አመጣው ምናምን የሚለኝ ሰው እርግጠኛ ሊኖር አይችልም ግን አልቆለታል እንደዚህ ብዬ ቋንቋ ተጠቅሜ አላቅም የጥምረት ጉዳይ አልቆለታል እንዲህ ሚዲያ ላይ ብትፈለጭ ምናምን ፋርሴ ቡላ ብንጫጫ ቲክቶክ ላይ ዩቲዩብ ላይ ብንጫጫ ዋጋ የለውም መብት ነው ግን አልቆለታል አጋጣሚ ሆኜ ይሄን ሾክ ብያችሁ ልሄድ ዶክተር ደብረጽዮን ከዚህ በፊት አሁን እነዚህ ሰዎች መምጣታቸው ችግር የለውም ይነጋገሩ እንትን ያርጉ ዋናው የነ ዶክተር ደብረጽዮን ንግግር ማለት የነ ዶክተር ደብረጽዮን ጥያቄ አይቻልም ከዚህ መንግስት ጋር መነጋገር አይቻልም ብለው ነበር በፍጹም አይቻልም ብለው ነበር እኔ ላስታውሳችሁ ዝም ብዬ በፍጹም ማለቅ ያለበት ጉዳይ ነው ብሎናል ይሄ ይሆነው ከም ህዝብ የኮነ ንሪኤና ዘሎ በህዝብ ከይጥፋእኹ እዩ ተናይ ቤት ምክርታት ገለመለ ሕዚ ኢትዮጵያ መከረች ዝበሃል ዘሎ ስራሕ ዘለዎ እንትከታተሎ ትኾን ካይዱ ትኩረት ሕዙ ትግራይ ምጥፋእ ብትንትና ምውፃእ ዘሎ ላዕላውነት ክምለስ ኣይኮነን ክውስኽ ፋሕ ክትብል ታላ ብሕገ መንግስቲ ይመለስ ንብሎ ነበርና እውን ካሊእ ሕገ መንግስቲ መፅእ ተስፋ ዘይብሉ ናይ ዝሓለፈ ጥራሕ ኣይኮነን ብሱር ተስፋ ዘይብሉ ለዚ ምዝ መንግስቲ ኣብ ቀደሙ እውን ፀገም ዝነበሮ እዩ ፖለቲካዊ ሕቶታት ናይ ትግራይ ብሰላም ክፍታሕ ኣይኽእልን እዩ ትመደምደምታ ብሰላም ክፍታሕ ኣይኽእል ይኾኖ ዳርጋ 4 ዓመት ተቐሚጥና
كني مسوات خفينا مفتحين تأيو وش تأو عمها تنكارها عرس مركوسها نصيو ناخت درجة توسعنا نيرو حزننا أين نملس خلي مفتحي ولا دحر تقرأي ما تفضوا ياهم ناو محراون ناو كوينات وناو أورمو صنح إيو جن كاتسيلو زخونا بوليتيكاو حتو بسلام بزت زي فتح منجست مخانو كفتاني تقرأي راح يكون كفتم دحر شيء ومن المسؤول نوري أيمن سوز منجست زي ناي كوينات منجستي إيه منجست يطورنت منجست نو ኢናፍ ኢዝ ኢናፍ ከዚህ መንግስት ጋር ተነጋግሮ የሚመጣ ሰላም የለም ብንደራደር ብንል ከዚህ መንግስት ጋር ከብልጽግና ጋር የምናደርገው ነገር የለም ጨርሰናል ገምግመናል ኮንክሉዥናችን ከዚህ መንግስት ጋር ሰላም ማምጣት አይቻልም በሰላማዊ መንገድ ማምጣት አይቻልም ብለን ጨርሰናል ነው ይሄ ማን ነው ዶክተር ደብረጽዮን ገብረሚካኤል ነው ይሄ ማን ነው የቲፒኤልኤፍ ሊቀመንበር ነው ይሄ ማን ነው የትግራይ መንግስት ነው ይሄ ማን ነው ኮማንደር ኢን ቺፍ የቲዲኤፍ ነው አለቀ ደቀቀ ይሄ ቋንቋ አሁንም አለ ሌላው እኔ ፖለቲከኛ ስላልሆንኩ ነው ዝም ብዬ በግልጽ ምነግራችሁ ሌላው ዝም ብሎ ማሲንጋ መጣ ማሲንጋ ደወለ ኦባሳንጆ መጣ ምናምን ሊባል ይችላል በማተረፍ የዲፕሎማሲ ጉዳይ ምናምን ሊሆን ይችላል እኔ ዲፕሎማሲ ስላልሆንኩኝ አላቆም መሬት ላይ ያለው ግን አሁን የዶክተር ደብረጽዮን ንግግር እሱ ነው መሬት ላይ ያለው አብይ የሚያውቀው ነው ለዚህ ነው ማሲንጋ ልኮ በዚህ ድሮን የሚመታ ለዛ ተስፋ እንደሌለው ያውቃል እኮ አብይ አህመድ አሊ እንዲሁ ለማሲንጋ ክብር እንኳን ማሲንጋ መቀለ ገባ ይው ማሲንጋ ይው ደረበደበ ሲባል ምን ዋጋ አለው እዚህ ሰውየው አንተን ይልካል እሱ በዚህ ደበድበናል እና ዋጋ የለውም ዝም ብለህ ላሽ ብለህ ሄድ ነው እንደማለት ነው ትላንት ያሉትም እንደዛ ነው በእውነት አጋጣሚ ሆኖ ሰውየው ትንሽ ጤናውም ትክክል አይደለም የሰማሁት እንደዛ ነው የራሱን 3 ደቂቃ ምናምን ያወራና ከዛ ላሽ ብሎ ይተኛል ሌሎች ሲያወራ ጸጥ ብሎ ይተኛል ይተኛል ለጥ ብሎ አንዳንዴ ኮንሰንትሬት አድርጎ የሚያዳምጣል እኮ በተፈጥሮ ጸጥ ብሎ አሁን ፓትርያርኩ የነበሩት ብፁዕ ቅዱስ አቡነ ጳውሎስ የተኙ ይመስሉና አይናቸውን ጨፈን አድርገው በደንብ ነበር የሚያዳምጡት በደንብ ዝም ብሎ እንትን እያደረጉ ማለት ነው ትዝ ይለኛል ሰውየው ግን ላሽ ነው የሚለው ይተኛል የጤና ጉዳይ ነው አንደኛው እድሜም ጭምር ነው የ90 ዓመት ቀላል አይደለም 90 ዓመት ሌላ ሀገር በምርኩስ ነው የሚካሄደው ጎስቋላ ህይወት የኖሩ ቤተሰቦቻችን በእንዚህ ነው የሚሄዱት ይሄ ግን እንደዛ አይደለም ጎስቁልና ህይወት አልነበረውም 90 ዓመት ነው እውነት ነው ግን በዛ ላይ ጤናም ትንሽ ታሙ ነው የሰነበተው አሜሪካ ሲታከም ነበር ናይጄሪያ ሄደ ምናምን ሲባል ነበር እና አብይ ነው ቶሎ አጣድፎ ነው ያመጣው ቶሎና አገራዊ ምክክር ላይ ተገኝልኝ ብሎ ከዛ አሳፍሮ ያለምንም ፕሮቶኮል ምናምን መቀለ ላከው ኢማጂን ምንም ፕሮቶኮል ምንም ጥበቃ ሳይደረግለት ነው ወደ ሆቴል የመጣው አደጋ እንኳን ቢያጋጥመው የራሱ ጉዳይ ነው ፕሮቶኮል ሳይደረግለት ዝም ብሎ እንደማንም ተሳፋሪ ነው የመጣው እና ይሄንንም ጭምር አለ አቴንሽን ትኩረት ኮንሰንትሬት አያደርግም ድካም ይሰማዋል የጤናው ትንሽ ከባለፈው ጋር ሲነጻጸር በሙሉ ጤና ላይ አይደለም ከምንጮቻችን ያገኘነው መረጃ ነው በተረፈ የአብይ ፖሊሲ በትግራይ ላይ አልተቀየረም ባጭር ቋንቋ አልተቀየረም ፕሪቶሪያ የሚባለው ነገር ሶሪ እኔ ትዝ ብሎኝ ነው ተሳስቼ ነው ፕሪቶሪያ ረስቼዋለሁ የወለደች እያለች ያሳደገች ያቀፈች እናት ልሁን አለች ያልኩት ለካ እናቷ የፕሪቶሪያ እናት ቲፒኤልኤፍ ነች የፕሪቶሪያ ወላጅ ቲፒኤልኤፍ ነች ለካ ትግራይ ነች እኔ ፕሪቶሪያ ሲባል የሶስት ሰዎች መስሎኝ ነበር አዲስ አበባ እኔ ምቀልባቸው ኦህዴድ የሚቀልባቸው እነሱ መስሎኝ ነበር አሁን ግን አይደለም ገብቶኛል አሁን የምር ገብቶኛል እናንተ ናችሁ ብሎ ለውጥ አላመጣም የፖሊስ ለውጥ አላመጣም እዛው ነው ስቲክ አድርጓል ተኛበት ፕሪቶሪያ የጻርቃን ነው በለው አሰፋ በለው የቮርካ ነው በለው ብሉት ጠጡት የሚያዋጣ ከሆነ ማለት ነው ማሲንጋ በዚህ ስትለጉ ዋጋ የለውም ማሲንጋ ወዴት ነው የመጣው ፕሪቶሪያ የኮሃ አግሪመንት ብሎ መግለጫ የሚያወጣው አሜሪካን ኤምባሲ ኮሃ አግሪመንት ከቲፒኤልኤፍ ጋር አይደለም በሉት ኮሃ አግሪመንት የሶስት ሰው ነው የአራት ሰው ነው ሲል ጠቅላይ ሚኒስትር ዝም ብሏል ኤምባሲዎች አውሮፓ ላይ ዝም ብሏል መግለጫ አላወጣም የስንት ዓለም ሲቀይሩ የነበሩ በህግ
ጁሪስፕሩደንስ በፊሎሶፊ ስንት አስተዋጽኦ ያደረጉ የአሜሪካ የአውሮፓውያን ፈላስፋዎች ያሉበት ሀገር ነው። የናቹራል ራይትስ አድቮኬተርስ ያሉበት ሀገር ነው ይሄ እኛ የምንኖርበት ሀገር። ትግራይ ላይ ስትመጣ ግን ናቹራል ራይትስ አሜሪካውያን በኮንስቲቱሽናቸው ኢንሽራይን ያደረጉት ናቹራል ራይትስ ፍልስፍናዎች በትግራይ ላይ በኢትዮጵያ ጉዳይ ላይ አይሰራም። አዲስ አበባ ተቀምጦ ሌላ ሰው ነው የሚሆነው። አሜሪካ ሲመጣ ግን ሪሊ የአሜሪካ ፖሊሲ የአሜሪካ ፕሪንሲፕል ነው ወይ እየተገበረ ያለው ሲባል እኔ አይመስለኝም። ዝም ብዬ ሳስበው አይመስለኝም። እንደ ተራ አክቲቪስት የማይሰራው ነው የሚሰሩት አንዳንዶቹ። ዋና ስህተት የሚሰራው 4 ኪሎ ተቀምጦ አኪዝ የሚያደርጉት ግን ምንም የሌለበት ጫፍ ላይ ያለ ነው። ምናልባት ያ ጫፍ ላይ ያለው ባንክ የለው ታንክ የለው ቦሌ ግባ ወጣ ላይል ይችላል። መሰረታዊ የሆነ ግን ግለሰቦች ላይ አይደለም ማየት አለባቸው። ህዝብ ነው ያለው እዛ ላይ ህዝብ ነው። ህዝብ የሌለበት ሀገር ዋጋ የለውም። ኢትዮጵያ እንዳትፈርስብን የምትለው እቺ 5 ጣቴ በ5 ጣቴ ፈርማለሁ ሲባል አንድ እጁ ቆራጣ አንድ ጣቱ ቆራጣ ሲል እኮ በ4 ጣቴ ፈርማለሁ አይልም እኮ ይላል እንዴ። በ5 ጣቴ ፈርማለሁ ሲባል ናቹራሊ የሰው ልጅ ኦል ቲንግስ ቢንግ ኢኳል ሴተርስ ፓሪበስ ምንለው ነገር አለ። ኦል ቲንግስ ቢንግ ኢኳል ያው 1 ቱን 2 ቱን አንዳንድ በአደጋ ምናምን ይቆረጣል ወይም 5ቱም ይቆረጣል እንደዚህ። ግን በ5 ጣቴ ፈርማለሁ ማለት 100% ሹር ማለት ነው። 100% ማለት ነው። የሰው ልጅ 5 ጣቱ ዘንድ ስላለው እንደዚህ ከተቆረጠች በ4 ጣቴ ፈርማለሁ አይልም ሰው አይልም። ማሲንጋ ማወቅ ያለበት እሱ ነው። ኢትዮጵያ በ4 ጣቷ አገር ሆናለሁ አትልም። በ3 ጣቷ አገር ሆናለሁ አትልም። ትግራይ ካጣች አማራ ካጣች እኔ 3 ጣት ይበቃኛል አትልም። ጎዶሎ ነው የምትሆነው። እቺ ጎዶሎ ነች። ማሲንጋ ስለሚያውቀው ነው ይሄ ሚዲያ እንደሚከታተሉ ስለማቅ ነው ፎከስ ማደርገው። ተርጉማችሁ ስጡልኝ ይላሉ አሉ እዛ ይሰጡታል። ሰምቻለሁ። ለዛ ነው ንገሩት። ስለ ፍትህ ነው የምናወራ፣ ስለ ጀስቲስ ነው የምናወራ። ጀስቲስ አንድ ቦታ ላይ ጀስቲስ ሲጎድል throughout the nation throughout the world ጀስቲስ እንደጎደለ ነው የሚቆጠረው። የሂውማን ራይትስ ፕሪንሲፕልስ ኮር ቫሊዩስ እሱ ነው እና እንትን የለውም ምንም። አሁን ፕሪቶሪያ ረስቼዋለሁ ሲል እንዳልኳቸው ኦባሳንጆ ዝም ነው ያለው። አውሮፓ ህብረት ዝም ነው ያለው። ኢጋድ ዝም ነው ያለው። አውሮፓ ህብረት የሳውዝ አፍሪካ ምናምን ዝም፣ አሜሪካ መንግስትም ዝም፣ ዩኤስ ኤምባሲም ዝም። አንድ ጉዳይ ነው ፕሪቶሪያን በሚመለከት ፕሪቶሪያ እንኳን ትንሽ ግራ እያጋባኝ መጥቷል። ራሱ ቃሉ ፕሪቶሪያን አውቀዋለሁ፣ የተማርኩት እዛ ነበረ፣ ግን ማውቀው ከተማ መሆኑን ጠፍቶብኛል። አሁን ፕሪቶሪያ ሲባል ግራ እየገባኝ መጣ። በአማርኛ የወለደችው እያለች ያቀፈችው እናት ነኝ አለች እንደሚባለው ማለት ነው። ፕሪቶሪያ የተደራደር ነው ከጀነራል ጻድቃን ጋር ነው፣ ከጌታቸው ረዳ ጋር ነው፣ ከአሰፋ ብርሃ ጋር ነው። ዋነኛ ተደራዳሪ በትግራይ ወገን ጻድቃን፣ ጌታቸውና አሰፋ፣ ሌሎች ሰዎች ይኖራሉ። ዋናዎቹ ግን እነዚህ ናቸው ፈራሚዎቹ። በእኛም ወገን ይታወቃሉ። እነሱ ስጠይቃቸው ያሉኝ ነገር አለ። በስፍራው ያልነበሩ ሰዎች፣ አንዳንዶች ፕሪቶሪያን የማያውቁ ሰዎች ደግሞ ፕሪቶሪያን እናስከብር ይላሉ። እና የወለደችው እያለች የታቀፈችው እናት ልሆናለች የሚለው ነገር እሱ ነው። እናንተስ አሁን ይሄ ሰውዬ ፕሪቶሪያ አልሄደም። ፕሪቶሪያ የሄዱ ሰዎች ስጠይቃቸው አልነበሩም እኮ ፕሪቶሪያ። ይሄ ሰውዬ እኮ ነው ይሄ ሰውዬ አሁን እንትና ላክልኝ ምናምን እያለ ተጨንቆ የሚያድረው የሚውለው። ስጠይቃቸው ጻድቃን ስጠይቃቸው የሚነግረኝ ነገር አለ። ጻድቃን ምንድን ነው የነገረ? እኔ ነኝ የፕሪቶሪያ ባለቤት እኔ ነኝ። ደብረጽዮንን ፎርጌት ሂም ነው ያለ፣ እርሳው ነው ያለ። ወይ ረዳዋን ሁሴን እኔ ነኝ የሄድኩት ስለ አንተ እኮ አልሄድክም ብለሃል እንዴ? አንተ እኮ አብይ አህመድ ምን አገባህ አንተ ስለ ጥምረት ስለ ፕሪቶሪያ ምን አገባህ? እኔ እኮ ነኝ ከቲፒኤልኤፍ ጋር የተፈራረምኩት ብለሃል እንዴ? ሬድዋን ሁሴን አልሄድክም እኮ እንደ ደብረጽዮን ቤትህ ነበርክ። ደብረጽዮን መቀለ ነበር፣ አንተም አዲስ አበባ ነበርክ። አንተ እንዴት ተብለህ የፕሪቶሪያ ባለቤት ሆንክ? አብይ አህመድ አሊ ስልጣን ስላለ፣ ፈላጭ ቆራጭ ስለሆንክ፣ አየር ኃይል ስላለ፣ ቦሌ ስላለ፣ ኤምባሲ አካባቢ አጠገብ ስላለ፣ ስለምትገናኝ ገንዘብ ስለምታዝ እንደዛ ነው።
ከዛ ምን በርካታ ህይወት ሞት ያስቆመው ፕሪቶሪያ አውርዳ ለአሰፋ አብርሃ ለጻድቃን የምትሰጠው ለዚህ ነው። እንደዛ አይደለም ሰሚ ቢያገኝ እና ለእንደዚህ አይነት ነው መግለጫ ያልሰጠው። አሜሪካን ኤምባሲ ማሲንጋ ለዚህ እንትና መቀሌ ሄደ ብሎ አፕሪሼት ያደርጋል። ኦባሳንጆ ነጥብ እንደሌለው ነጥብ ይዞ እንደማይመጣ ፍሩት ምንም አንድ ቁም ነገር ይዞ እንደማይመጣ እየታወቀ መግለጫ ያወጣል። እንደዚህ አሁን ያሳየዋችሁ አብይ ግን መግለጫ አላወጣም። ተሳስተሃል፣ ፕሪቶሪያማ ትተዋወቃላችሁ ብሎ መግለጫ አላወጣም። ደጋግሜው እንዳይደብራችሁ ቁም ነገሩ ሲሪየስ ጉዳይ ስለሆነ ነው። ሌላ ጉዳይም አለ። የቲፒኤልኤፍ ጉዳይ እንዲህ ብሎ የጨበጥከው ፕሪቶሪያ የጨበጥከው ምን አለው? የፖሊሲ ለውጥ የለውም እያልኩ ነው። ማሲንጋ ቢልከው እገሌ ቢልከው አብይ አህመድ ጋር ለውጥ የፖሊሲ ለውጥ የለውም። ምክንያቱም ሳምበዲ ጌታ የሚለው የሆነ ሰው ነግሮታል። ትችላለህ እኮ አብይ የአባፊጣ ልጅ ትችላለህ እና ዝም በለው ጌታ ነግሮኛል ብሎ ኃይለማርያም አይነት የዛሬ 3 ወር ጀምሮ ክቡር ዶክተር ጠቅላይ ሚኒስትር አብይ አህመድ የአገሪቱ ጠቅላይ ሚኒስትር እንደሚሉ ጌታ ነግሮኝ ነው የለቀቁላቸው ላሽ ብዬ ወደ ንግድ ወደ ሩዋንዳ ምናምን የሄድኩት ነው ያለው። እንደዛ ነው ያለው። ጌታ ነግሮኛል። ዘመኑ እኮ ኃይለማርያም ደሳለኝ የኢትዮጵያ ሕዝብ ያስተዳድር ነበር። በእውነት እኮ የኢትዮጵያ ያሳዝነኛል። በአንድ በኩል ሳይሆን ኃይለማርያም የሚያስተዳድራ ኢትዮጵያ ነበረች። ባለቀ ሰዓት ወደ እንትኑ ገባ። ሴኩላር መንግስት እንካ ተብሎ ሀገር ኢትዮጵያ የሚያክል ጥንታዊ ሀገር እንካ ተረከብ የተባለ ሰው ጌታ ነግሮኝ እኮ ነው በጣም ብሎ አስጨበጨበ ኢቢኤስ ላይ። አሁን የኢትዮጵያ ሕዝብ በደረሰበት ችግር ስታዩ እንደፈለጋችሁ አውቶቡስ ተራ መርካቶ ሄዶ ሃንግ ያደረጋለሁ ምናምን ይደረጋለሁ። ታክሲ ኖርማል ታክሲ ይዞ ያኔ ታክሲ የምታውቁት ይሄ እንትን አልነበረም፣ ኮንትራት ምናምን የሚባል የለም። ይሄ አፕ የሚጠራ ኦቨር ምናምን የለም። መርካቶ በየትኛውም አንድ ይዘርፈኛል፣ አንድ ታክሲ ይዘርፈኛል ምናምን ብሎ ነገር መርካቶ ሄዶ ምናምን ከዛ ከፈለገ በወልቂጤ ጅማ፣ ከፈለገ በሐዋሳ፣ ከፈለገ በዚህ በደሴ መቀለ ሌሊት ጉዞ ነበር። ሌሊት ሙሉ እየተጓዘ ሰላማዊ የሆነ ኑሮ የነበረው የ27 ዓመት የጨለማ ዘመን የሚባለው አብይ ጨለማ ያደረገው አሁን ኃይለማርያም ደሳለኝ እንካ ብሎ አስረክቦ ምን አይነት ሀገር እንደፈጠረ ተመልከቱ። ሌሊት እንኳን አዲስ አበባ በሰላም ቸርች የማይካሄድበት በሰላም መንገድ ማለት በሙሉ ኮንፊደንስ ሰው የማይወጣበት ዘመን፣ መሸት ሲል ልጄ እየተደረሽ ቶሎ ግባ እንጂ ቶሎ ናልኝ እንጂ እናት እየተጨነቀች የምታድርበት ዘመን። ኃይለማርያም ግን የት ነው ያለው? ተንፈላስፎ ነው የሚኖረው። በሩዋንዳ፣ በኬንያ፣ በታንዛኒያ፣ በዩጋንዳ የኢህአዴግ ወዳጆች የሚባሉ አካባቢዎች የድሮ ጥሩ ያኔ ኢስታብሊሽ ያደረገው ግንኙነት ወደ ቢዝነስ ቀይረው ቁጭ አደረገው። ሌላ የአብይ አህመድ እንትን አላቅህም የተባለው እዚህ ጋር አላቸው። እኔ ብፈልግም ባልፈልግም ዋጋ የለውም። ምርጫ ቦርድ ካልተቀበለው ቲፒኤልኤፍን ህጋዊ ፓርቲ ካላለው በምርጫ ሊሳተፍ አይችልም። መንግስት ሊሆን አይችልም። ምን ማለት ነው? ተመልሰን ደግሞ ጦርነት እንገባለን ማለት ነው። ተመልሰን ጦርነት ከምንገባ ተመልሰን ጭቅጭቅ ውስጥ ከምንገባ ቀላል ነው። ዋናው አልቋል። ህግ ተበጅቷል። ተስማምተናል። የቀረች ጉዳይ አሟልቶ በህጋዊ መንገድ ጉባኤ አካሂዶ ፓርቲው መልሶ ወደ ፖለቲካ ስርዓት መመለስ ከሁሉ በላይ ቲፒኤልኤፍን ከቲፒኤልኤፍ ቀጥሎ የትግራይ ህዝብን ከዚያ ቀጥሎ ሁላችን ይጠቅመናል። የመጀመሪያ ተጠቃሚ ግን ይሄ ነገር ያው ነው። አሁን ምን አለ? በፍጹም ጌዲዮን ጢሞቴዎስ አላቅህም፣ ህግ አይደግፍም የፍትህ ሚኒስትር እያለ ሚደቅሳም ማናት ብርቱካን ሚደቅሳም ህግ አይደግፈውም። ሜላትወርቅም እንደዚህ በአዲስ ተመዝገብ ምናምን እየቆዩ ከዛ በጌታቸው ረዳ የሚመራ ህወሓት በደብረጽዮን የሚመራ ህወሓት የደብረጽዮን ህወሓት አላቀውም የጌታቸው ህወሓት ነው ማቀው እያለው በሚዲያ ጋጋታ የህወሓት እውቅና ለመውሰድ ተሞከረ። አያሳዝንም? ጌታቸው ረዳ እኮ በጌታቸው ረዳ የሚመራው የህወሓት ክንፍ ይባል ነበር። እኛ እናቅ ነበር ህወሓት እንዳልሆነ። ቀድመን ነው እኛ የታገል ነው። ቀድመን የትም አትገባም አንተ የብልጽግና አገልጋይ ነህ አንላቀቅም ብለናል። የመጀመሪያው ተው ከድርጅት ጋር ይሻልሃል፣ ጻድቃን እያሳሳተህ ነው፣ ከድርጅት ይሻላል ጌታቸው፣ ያንተ ማዕረግ ያንተ ስብዕና እዚህ አካባቢ ነው ያለው፣ ተው ብለናል። ክብር እዚህ አካባቢ ነው።
ሄደ። ከትግራይ ተነጥሎ ከቲፒኤልኤፍ የተነጠለ ከትግራይ ህዝብ የተነጠለ ሰው እኔ ሌላ ሀገር ሄዶ ተመችቶት የሚኖር ሰው የለም። አንድ እገሌ የሚባል ስሙ ንገሩት። አንድ ሰው የለም። አብርሃም በላይ ነው አልነበረም፣ ከትግራይ ጋር አልነበረም ማለት ትግራዋይ ነው፣ ግን ከአዲስ አበባ ነበር። ኢንሳ ነው ይሄ መንግስት፣ የኢንሳ መንግስት ነው የምታውቁት፣ የኢንሳ መንግስት ነው። ኢንሳ አብረው ኢንሳ መንግስት አቋቋሙ። ወርቁ ካቸና አይቲ መጣ፣ አብርሃም በላይ በዚህ መጣ፣ ሲሳይ ቶላ ደህንነት ወሰደ። ይሄ ማን የሚባለው ሁሉም የኢንሳ መንግስት ነው። አብይም ራሱ የኢንሳ ሰዎችን መሰረተ ራሱ። ስለዚህ ጌታ ምናልባት አብርሃም በላይ ተመችቶት ሊሆን ይችላል። ሌላው ግን ማንም ሊመቸው አይችልም። መንጋግ ነው። መንጋግ ፈጣሪ ያድናቸው ከመንጋግ ህይወት። ምንም ሌሎቹ አይመቻቸው። በስነ ልቦና ጭምር የደቀቁ ናቸው፣ የሞቱ ናቸው። እኔ በደንብ ተንፈስ ብዬ ነው የምሄደው። እዚህ ላይ ተናድጄ ተቆጥቼ ሀሳቤን ገልጬ ስደሰትም የሆነ ነገር ፊቴ እንትን አድርጌ ነው የሚሄደው። ምናልባት እኔ 150 ዓመት ልኖር እችላለሁ በዚህ አካሄድ። ካሁን ቆሽጦ የተቃጠለ ማሰዋለ ሀሳቡ የማይገልጸው በሽታ በበሽታ የሆነ ዝም ብሎ በሽታ በበሽታ ላይ በሽታ የተደራረበበት ይሄ የታመመ ሰው አለ። በእነዚህ ምክንያት በእነ አብይ አህመድ አካሄድ ምክንያት ማለት ነው። በተጋሩ ብቻ አይደለም፣ አጠቃላይ የኢትዮጵያን ህይወት እንዴት አድርጎ በአጭር ዓመት በ8 ዓመት ውስጥ እንዴት ምስቅልቅል እንዳደረገው ተመልከቱ። በጣም ብዙ ሰው ፋርሲ ብላዎች ትላንት ገዱ አንዳርጋቸው የሆነ ቪዲዮ ተቀረጸ ምናምን ብለው ገዱ አንዳርጋቸው የህግ ሰዎችን ማማከር አለበት። ሰው ጀግና ከሆነ የህግ ሰዎችን ማማከር አለበት። እንደዚህ አድርጎኝ በድብቅ ከዛ እንደዚህ አድርጎኝ በድብቅ ቪዲዮ ቀርጾኝ እንደዚህ አድርጎኛል፣ ደህንነቴ አደጋ ውስጥ ከቶታል፣ እኔ እንደዚህ አድርግ ሰው ነኝ፣ የብልጽግና ተቃዋሚ የመንግስት ተቃዋሚ ነኝ፣ እንደዚህ አድርጎ ሰው ቀርጾ እንደዚህ አድርጎኛል ብሎ ለህግ ጠበቃ ቢሰጠው ምናልባትም $5 ሚሊዮን ሊያሸንፍ ይችላል። የደህንነቱ አጠጋ ብዛው በእንትን አድርጎ እንዴት አድርጎ አጋጦ ስለምን የህግ ሰው ቢያማክር ይመስለኛል። ዝም ብዬ ምንም እጁ ሳያስገባ አንድ ሰው ጠበቃ ቢይዘው ጉድ ነው ይዘውበት የሚመጣው። ሰውየው ገዱ አንዳርጋቸው እኮ እዚህ ይሰራል ማለት ነው። የሽፍት ማናጀር ነው። ምን ተጥረሱ አሁን እንዴ ሽፍት ማናጀር ነው። ተራም አይደለም። ፎዛት ማተር ትልቅ ፖዚሽን ነው። በዛ ፖዚሽን ለማግኘት 30 ዓመት መስራት አለብህ። አያውቁትም፣ ግን አንዳንዶች ስለማያውቁት ነው። እኔ ጥሬ ግሬ ነው የምኖረው። የዚህ የገዱ ኑሮ የአብዛኛው የኢህአዴግ ሰው ኑሮ ነው። የአብዛኛው የኢህአዴግ ሰው ስለማውቃቸው ነው። ኢህአዴግ ዘራፊ ነበር፣ እውነት ነው። በአብዛኛው ግን እንደገዱ ድሃ ነው። የምናውቃቸው ሰዎች አሉ። እዚህ ግን ጠይቋቸው ከአቤ ስብሐት ጀምሮ። ሌላ እንኳን ስለማያምነኝ ተጋሩ እንኳን ያውቃሉ። ዲኤምቪ አካባቢ ያሉ ተጋሩ ያውቃሉ። አቤ ስብሐት ምንድን ነው፣ እንዴት ነው የሚኖሩት፣ ማን ነው የሚያግዛቸው? ሚዲያ ላይ አልናገርም። አቤ ስብሐት በጠላት በኩል በብልጽግና በኩል እንዴት አድርጎ እንደሚስሏቸው ስለማውቀው ነው። አብይ ያውቋል፣ ምንም እንደሌላቸው ያውቃሉ። ጥሮታቸው 700 ብር እንደሆነች መንግስት አብይ ያጸደቀው ጥሮታ 770 ብር ነች። 770 ብር የኢትዮጵያ ብር አብይ ያጸደቀለት ብር 770 ብር የኢትዮጵያ ጥሮታ ሚኒስቴር። ለዛውም 170 ብር ነው ጥሮታ ያወጣቸው መጀመሪያ አብይ በ170 ብር ጠይቃቸዋለሁ። ምንድን ነው አቤ ስብሐት እንዴት 170 ብር ማለት ምን ማለት ጥሮታ? እኔ መንግስት ስራ ሰርቼ አላውቅም። እችንም እኮ አድዋ ትምህርት ቤት ገና አስተምሬ ያለው ጎጃም አካባቢን ትምህርት ቤት አስተምሬ ነበር። ወደ ትግል ከመውጣት በፊት እሷ ተቆጥራ ነው እንጂ ትግል ላይ ነበርኩ። ከዛ ኢህአዴግ ጽህፈት ቤት ህወሓት ጽህፈት ቤት አካባቢ ዛ ነበርኩ፣ ትምህርት ነበርኩ። ምንም አገልግሎት ሰጥቼ አላውቅም በመንግስት። መንግስት ደግሞ ካልሰራ ጥሮታ የለም አለ። ጥሮታ ሚኒስቴር ጥሮታ ቢሮ አፒል አድርገው 770 አደረጉላቸው። ሌላው የገዱ አይነት ህይወት ነው። የገዱ አይነት ገዱማ ቆፍጠን ያለ ፊት ነው። ለብዙ ነገር አያችሁት። ለእንደዚህ አይነት ስራ ለመስራት 8 ሰዓት ለመስራት ጤና ያስፈልጋል። እድሜ ልኩ ኢህአዴግ የነበረ በየቦታው ስንት ስራ ሲሰራ የነበረ ነው። ይሄ ገዱ ነው። እነዚህ ሰዎች የቀበሌ አስተዳደር የቀበሌ አንድ ተላላኪ ሆነው ጉማ የኦሮሞ አክቲቪስቱ ወንድማችን ጉማ ጎበዝ አክቲቪስት አለ። ጎበዝ መወደው ጻፈዋል። መዝገብ ቤት ጽዳት፣ የጽዳት ሰራተኛ፣ የጉምሩክ ሰራተኛ፣ የጽዳት ሰራተኛ 30 ሚሊዮን ምናምን አካውንቷ ላይ ተገኘ አላት። የጽዳት ሰራተኛ የጉምሩክና ገቢዎች እንጂ አሁን ትላንት አዲስ የገባች ማለት ነው። ፕሮፌሽናል ያልሆነ ስራ ጽዳት ምትሰራ 30 ሚሊዮን ብር አካውንቷ ገቢዎች።
ትላልቆች ከሆኑማ ምን ሊኖራቸው እንደሚችሉ ተመልከቱ። እና አክብሮ ጤና ይሻለኛል ዘራፊ ምናምን ሳልባል ሰርች እኖራለሁ ብሎ እንትን ሲል ሰዎች ለሶሻል አንዳንዴ ለበጎ ይሆናል። አቤት አክብሮት! አሁን ገዱ ላይ የተሰጠው አክብሮት ትላንት አየሁት ሶሻል ሚዲያ። ፋርሴቡላ የሚታወቅ ፋርሴቡላም አይደለም የሚንጫጫው፣ ዝም ብሎ ይሄ አፍንጫው የማይናፈጠው ችግኝ ተክሎ እዚህ ጋር የሚሄደው ሰውዬ አለ፣ የግርማ የሚባለው ሰውዬ ማነው? የኢዘማ የነበረው ድሮ። እነሱ አይነት ናቸው የሚያሸፉት። ሰርቶ የማይበላ ፋርሴቡላ ማለት ነው። ኦሮሞን በመስደብ ብልጽግና ስልጣን የሰጠው አብይ ኦሮሞን ይወዳል ይላሉ አይደል? ይወዳል ነው አብይ። እስቲ አብይ ኦሮሞን ይወዳል? አብይን የሚያንኳስስ አብይ ኦሮሞን የሚያንኳስስ ኦሮሞን የሚሳደብ ግርማ ማሩ ማን የሚባለው ምንድን ያለው? ለማዳጋስካር ኢትዮጵያዊ አይደለም ሰሜኑ ይደርመስ እንጂ ለማዳጋስካሩ እኛም በቃለ እኔ በቃለሁ ያለው ሰውዬ። ማዳጋስካር የሚባል ብሔር አለ እንደ ኢትዮጵያ ምድር ላይ አለ? ማን የሚባል ብሔረሰብ ነው ማዳጋስካር? አብይ ኦሮሞን ክብር አስከብራለሁ ቢል ይሄ ሰውዬ ሾመዋል? መሾም አይደለም እስር ቤት ነበር የሚለቀው። ያ ብሔር ፍርድ ቤት ሄዶ ማዳጋስካር የሚባል የትኛው ብሔር ነው ብሎ ፍርድ ቤት ተከራክሮ የኦሮሞ ሎየርስ ፍርድ ቤት ማቆም ይችሉ ነበር። ነገ ያቆሙታል፣ እርግጠኛ ነኝ። ከአብይ በኋላ ያቆሙታል። ይሄ ወንጀል ነው። አብይ ግን ሾመው እና አብይ ኦሮሞን ይወዳል የምትል ከሆነ በዚህ ተመልከት ነው። ማዳጋስካር ነው የሚል እሱ ሶሻል ሚዲያ ላይ ሲሳደብ የሆነ አስተያየት ሲሰጥ አየሁት። እሱም ሆኖ ሰው ሆኖ ለገዱ አስተያየት ሲሰጥ ማለት። በተረፈ የብዙዎች ሞዴል ነው። በንጹህ አእምሮ መኖር የሚፈልጉ ሰዎች ሞዴል ነው። ይህን ዝም ብዬ ልዝጋውና የጽምዶ ጉዳይ ሹክ ልበላችሁ። የጽምዶ ጉዳይ ተጠናቀቋል። የጥምረት ኃይሎች ፌስቡክ ላይ ብትንጫጩ፣ ዩቲዩብ ላይ ብትንጫጩ ለዛ ነው ምንም አስተያየት አይሰጥም። ህወሓት አስተያየት አይሰጥም። አፋብም አስተያየት አይሰጥም። ጉምዝ አስተያየት አይሰጥም። ኦጎጉም አይሰጥም። ወረና ብሊስማ ኦሮሞ አስተያየት አይሰጥም። ምንም ነገር የለም። እነሱ ጆሮዋቸው በጥጥ ዘግተው ነው የሰነበቱት። በጥጥ ዘግተው አንሰማም አናይም አንሰማም ብለው በርትተው እየሰሩ ነው። ይህን ሁላ ጊዜ ረጅም ፕሮሰስ ነው የመጡት። ረጅም ፕሮሰስ በጣም ባልና ሚስት እንኳን ለመጋባት መጠናናት የሚባላል። ተጠናንተናል ዘው ብለን ማንገባ ትዳራ እንዴ ነው የሚባለው። መሀል ላይ እኮ ልጅ መውለድ አለ፣ አብሮ ተራራ መውጣት ማጣት ማግኘት አለበት እኮ። ኋላ 80 ቀላል አይደለም የሚባለው። ብዙ ነገር አለ እና ትግባባለ፣ ትጠናናለ። ከዛ በኋላ ይሄን ሞላለሁ፣ ይሄ ድክመት አለብህ፣ ይሄ እንደዚህ ብዬ እንቻቻላለን፣ ይሄን ሞላለሃለሁ፣ አንተም ይሄን ሞላለኝ ተባብለው ነው የሚሄዱት። ትዳር እንኳን ማለት ነው። እና የብዙ ሰው ሲሆን ደግሞ የብዙ አካል የብዙ እና የተለያየ ችግር መሃል ላይ ብዙ ናሬቲቭ የተሰራበት አካባቢ ስለሆነ ይህን አጣጥሞ አንድ ጋራ ህዝቡን ሁሉ እየፈጀ ያለ አገዛዝ 4 ኪሎ ያለው አብይ አህመድ የሚዘውረው ብልጽግና ኦህዴድ እሱን የማስወገድ ጉዳይ ትብብር ይፈልጋል። አንተባበረም እገሌማ እንደዚህ ያደረገኝ የሚለው ለምን ይመስላችኋል? አንዴ አት ኢንዲቪጁዋል ሌቨል ነው የሚያዩት። አት ኢንዲቪጁዋል ሌቨል ሻለቃ ዳዊት የሚባል ሰውዬ ተመልከቱ። አንደኛ እዚህ ውስጥ እንደ ተራ አክቲቪስት እኔ አሁን ጽምዶ ጥምረት ተሳክቶላቸው አዲስ አበባ ሲሄዱ ከኔ በላይ ጽምዶ ሚዲያ ላይ የሰራ ሰው አለ ብዬ አላስብ። ለምሳሌ በበኩሌ ጉራ አይደለም እንደዛ ነው የማምነው። እኔ ለጽምዶ ያለ ኮንትሪቢዩሽን በዛ ደረጃ ነው የማየው። እና እኔ እኮ ጥምረት ላይ ሰርቻለሁ ምናምንና ለምን አንድ ቢሮ ወረዳ አስተዳዳሪ አታደርጉኝም ቀበሌ ምናምን ብዬ ስልጣን ልፈልግ ነው አዲስ አበባ ሄጄ ወይ ትግራይ ሄጄ ስልጣን ስጡኝ ልን ነው አልጠይቅም እኮ ግለሰቦች ማለት ነው። እንደዚህ ይሄን ለማድረግ እዛው መሬት ላይ መሆን አለብህ። መሬት ላይ ኦርጋናይዜሽን ውስጥ መግባት አለብህ። ኦላ ጋር መግባት አለብህ። ቲፒኤልኤፍ ጋር ቲዲኤፍ ጋር መግባት አለብህ። አፋብን ጋር መግባት አለብህ። ሶሻል ሚዲያ ላይ ዩቲዩብ ላይ እየሄድኩኝ ጽምዶ ምናምን ስላልኩኝ ስልጣን አገኛለሁ ወይ የዚህ አካል በዚህ ደረጃ ሄዳለሁ ማለት አይደለም። እነሱ መጀመሪያ ሲነሱ ስልጣን ታርጌት አድርጎ የሚነሱ ከሆነ ስለዚህ ጉዳይ ፌል አድርጓል። እነሱ ግባ ቢባል እኔማ እንደዚህ ሆነ እኔማ እንደዚህ ምናምን እያለ ቆይቶ መጨረሻ ላይ የተጠናቀቀ ሲመጣ ሁሉም እየሾለከ ወደ እንትን ገባ። ቲፎ እየገባ መዝለል ጀመረ። ጽምዶ እንደዚህ ነው እያለ አንደኛው ጋር እንትን ለማፍረስ እና የመጨረሻ ሰዓት ላይ ነው ብልጽግና አሁን እየተረባረበ ያለው።
የመጨረሻ ሰዓት ላይ ማለት ነው። ወደድንም ጠላንም የኢትዮጵያ አሁን ቁጥር አንድ ጠላት 4 ኪሎ ያለው ነው። ዘንዶ ዋናው የተቀመጠው አገዛዝ ነው። ኢትዮጵያ መዳን ካለባት መጀመሪያ ኢትዮጵያ ለማዳን አንደኛው አጀንዳ መሆን ያለበት የኢትዮጵያውያን አጀንዳ ሀገሪቱን ማዳን ነው። እነዚህ ሁሉ ኃይሎች የትግራይም፣ የአማራው፣ የኦሮሚያው፣ የአፋሩ፣ የጉምዙ፣ የበርታው፣ የኦጋዴኑ፣ የሶማሌ ሁሉ ማለት ነው እና እንዲሁ ለመለያየት እንኳን ጥሩ ጉርብትና ለመፍጠር እንኳን መርቆ መለያየት ይባላል። ለመገንጠል እንኳን ትግራይ ኢትዮጵያ ለምሳሌ ዲስኢንተግሬት ቢያደርግ እንኳን ላሽ ብሎ መሄድ ማለት ነው። አይጠቅምም። እሱ ሶማሊላንድ ነው የምትሆነው። ሶማሊላንድ ነው የሚኮነው። ሶማሊላንድ ሀገር አይደለም። አሁን ብቸኛ እስራኤል አወቀችኝ ተብላ ተደሰተች። ሶማሊላንድ እስራኤል መታይ በቃ አክብሬሻለሁ አውቄሻለሁ ያለቻት አብይ እንኳን አውቅሻለሁ ላውቅሽ ነው ምናምን ብሎ እንኳን አልደፈረም። ምክንያቱም የአፍሪካ ህብረት መቀመጫ ነች ኢትዮጵያ። የአፍሪካ ህብረት መቀመጫ አዲስ አበባ ሆኑ የአፍሪካ ቻርተርን ጥሶ የኢንቴግራል ፓርት ኦፍ ሶማሊያ የሆነችው ሶማሊላንድ ሪኮግናይዝ አደርጋለሁ ዩኒላተራሊ እንደዚህ እርቄ እገባለሁ ቢል ኪሳራ ስለሚሆንበት ነው። የኢትዮጵያ እንደዛ ነው። ኦሮሚያ በቃኝ እኔ ሀገር ሆናለሁ ቢል ኢትዮጵያ መኖር አለባት። ሀገር ኢትዮጵያ የምትለዋ ቢያንስ ስሟ መኖር አለበት። ኦሮሚያ ሀገር እንዲሆን፣ ትግራይ ሀገር እንዲሆን ጭምር ኢትዮጵያ የምትለዋ መኖር አለባት። መርቆ መሸያየት የሚባላል መጀመሪያ ሀገር መዳን አለበት እየተባለ ያለው ለሱ ነው። መጀመሪያ እንደ ሀገር ሰውየው አያገባኝም ከፈለጉ ትግራይ ከፈለጉ ተገንጠሉ እያለች አዳነች አቤቤ ሲጨንቃቸው ተገንጠሉ ነው የሚሉት። ብርሃኑ ጁላ ጅማ ሄዶ ተገንጠሉ፣ ታንኩን ብቻ አስረጡን፣ መድፉን ብቻ አስረክቡን እና እናንተ ሂዱ አለ። ስለ ትግራይ ስለ ምናምን ግድ የላቸው እነዚህ ሰዎች። ከትግራይ ይልቅ ታንክ ነው የሚፈልገው። ታንክ ያስቀድ ትግራይ እየሄደችብኝ ነው። ለምንድን ነው ትግራይ የምትሄደው? የትግራይ ህዝብ እኔ የማውቀው የትግራይ ህዝብ ማዕከላዊ እዝ ሆኜ ሽረ እንዳስላሴ ሆኜ በየቦታው እየሄድኩኝ በቪአይፒ ጀነራል እያለ ሲቀበል የነበረ የትግራይ ህዝብ ተገንጠል ሂድ ብዬ ስሸኘው ምን ጥሩ አይደለም እኮ ብሎ ፊል አላደርገውም። ብርሃኑ ጁላ በርካታ ዓመታት ነው የሚያውቀው። ብርሃኑ ጁላ በርካታ ዓመታት ከትግራይ ልጆች ጋር ነው ብዙ ጊዜ ያሳለፈው። አጽቢ ሄዶ የትግራይ ኮማንዶ አዲስ አበባ የገባው አብዛኛው ኮማንዶ ያሰለጠነው ብርሃኑ ጁላ ነው። በ82 81 አካባቢ ልክ እንደተማረከ ወደ ስራ ነው ያስገቡት። ምንድነው ኮማንዶ ነኝ ምናምን ግባ ወደ አሰልጣኝ ሆነ ብሎ ወደ ትግራይ ነው የሸኙት። ያውቋል። ብዙ ልጆች አሉ ብርሃኑ ጁላ ያሰለጠናቸው ድሮ። ኮኔክሽን አለው ብዬ ከትግራይ ጋር በጣም ኮኔክትድ ነው ብርሃኑ ጁላ። ተገንጠሉ የምትለው የ4 ኪሎ ስልጣን የምትፈታተኝ ከሆነ ላሽ በልና 4 ኪሎ አጠይቀኝ እኔ እንደፈለግኩ ፈነጭብሃለሁ ምትለው እንደዛ አይባልም። ፖለቲካ አይደለም እንደዚህ። ሀገር የማዳን ጉዳይም አይደለም። ትግራይ ብትሄድ ጥሩ ጎረቤትም አትሆንም። ላንተ ሻከረ ግንኙነት ነው የሚኖር ለወደፊቱ። መጥፎ ጎረቤት ጥሩ አይደለም። ጉርብትና በሰላም የተሸኛኝተ የጎደለ ምን ላግዝህ ብርጭቆ ልግዛለህ እንዲሁ ትዳር ሲወጣ እኮ ብዙ ነገር ነው አይደል? ትዳር የሚመሰረት ሰዎች እገሌ እኮ ሲባል አንዱ ምናምን ስጦታ ይዞ ይሄዳል። ምን አለው እስቲ ፍሪጅ ዘንድለት እንሂድ ምናምን ዘንድለት እንሂድ እኮ የሚባለው ትዳር የወጡ አዲስ እንኳን ነው። ሙሽሮች እኮ እንደዛ የሚደረገው ዝም ብለህ ላሽ በል እኮ አይባልም እኮ ለነሱ ነው የሚገባቸው እኮ ነው። እና ለዛ ነው ኢትዮጵያ መኖር አለባት። ሁሉም ኢትዮጵያውያን የየራሳቸው ምርጫ እንትን ለማድረግ ሶማሌ ክልልም ገነጠላለሁ ቢል ኢትዮጵያ መኖር አለባት። መጀመሪያ መርቆ ተመራርቆ ነው የሚካሄደው እና ሪኮግኒሽን ለማግኘትም ሪኮግኒሽን በዓለም አቀፍ ደረጃ ሪኮግኒሽን ስቴት ኦፍ ኦሮሚያ ስቴት ኦፍ ትግራይ ስቴት ኦፍ አማራ ብሎ እንኳን ለመገጠም ቢፈልግ እንኳን ኢትዮጵያ የሚባለው መኖር አለበት። ከዛ በኋላ ፈቅደን ነው በቃ ተጎድቷል እንደዚህ ነው ብሎ ይሄዳል። አንዳንዴ አስገዳጅ የሆነ ጉዳይ ያጋጥማል። አገር ሲገነጠል ለምሳሌ ኮሶቮ እንዴት ነው አገር የሆነው? አንብቡ። ኮሶቮ ሰርቢያውያን ጄኖሳይድ ፈጽመዋል። ማን የሚባለው ሚሎሶቪች መጨረሻ ላይ አይሲሲ ፍርድ ቤት የቀረበው እንደ ሪሜዲያል ሴሴሽን የሄዱት ሪሜዲያል ነው የሚባለው። አይዲያል ነው ብዙ አርቲክል ላይ ትችላላችሁ። ሪሜዲያል ልክ እንደ ማካካሻ ኮሶቫውያን ጉዳት ደርሶባቸዋል። ሰርባውያን ጨፍጭፈዋቸዋል።
ጄኖሳይድ ተፈጽሞባቸዋል። ስለዚህ ጄኖሳይድ የተፈጸመበት ማህበረሰብ የኮሶቮ ህዝብ ከሰርቢያ ጋር አብሮ መኖር አይችልም ተብሎ ዓለም አቀፍ ህብረተሰብ በሙሉ ተስማምቶ ኮሶቮ ሀገር መሆን አለበት ብሎ ዲክሌር አድርገው ወሰዱት። በቃ ሀገር ሆነ። ማንም የተቃወመ የለም። ዶኩሜንትሪ ስለሆነ የኮሶቮ ህዝብ የደረሰበት የጄኖሳይድ እንትን እንደ ሪሜዲያል እንደ ማስተዛዘኛ ወይም እንደ መፍትሄ አድርገው ነው የወሰዱት። ሀገር ትሆን በቃ ከዚህ ጋር አብሮ መሄድ የለባቸውም ነው የተባለው። ስለዚህ እኔ በኢትዮጵያ ደስተኛ አይደለም የሚል ህዝብ ካለ በተለያየ መንገድ መሄድ ይችላል። መጨረሻ ላይ አንስማማ ቢባል እንኳን ግን ሀገር መቆም አለበት መጀመሪያ ነው። የብዙዎች ስምምነት እሱ ነው። ለሱ ነው እየሰሩ ያሉት። ቀደም ሲል ወደ ሌላ ጉዳይ ሊድና ኢትዮፎረም እየጠየቃችሁ ነበር። ኢትዮፎረም ምንድነው? ስለ ኢትዮፎረም የሚወራው ወሬ ልንገራችሁ። ኢትዮፎረም ብዙ ወዳጅ አለው ታውቃላችሁ። ብዙ ወዳጅ አለው። ህዝቡ ምን ይላል ነው መጀመሪያ። ህዝቡ ምን ይላል? ህዝቡ ምን ሆኑ? የምሬን ነው። ሱሳችን ነበሩ እኮ በቃ ምናምን ይላል አይደል? እንደዛ ነው የሚለው። እና ምን ሆኑ? ደህና ናቸው ወይ? በሰላም ነው? ይሄ በቀናነት ይሄ ወዳጅ የሚባለው ትክክለኛ ተመልካች ማለት ነው። ይሄ ነው ኮዥዋሊ እና ሬጉላርሊ የሚከታተለው ወይ አልፎ አልፎ የሚከታተል ምናምን እንደዚህ። ኤኒዌይ ግን ቀመስ ያደረገ ኢትዮፎረም የቀመሰ ሰው የሰማ ሰው ምን ሆኑ ነው የሚለው። ደህና ናቸው ወይ ነው የሚለው። ብልጽግና ምን እንደሚል ደግሞ እንገራቸው። ይሄ ህዝቡ የሚለው ነው። አሳጥሬ ብልጽግና ምን ይላል እንገራቸው። ብልጽግና ገንዘብ ከፍዬ አስቆምኩት ይላል። ገንዘብ ከፍ ቴክስት ያደርጋሉ ሁላ ባለስልጣናት አሉ። አንዳንዶች እኔ እገሌ የምትባል ባለስልጣን ወደ እገሌ ልክሃል፣ እገሌ የምትባል ባለስልጣን ወደ እገሌ ልክሃል ብዬ መናገር አልፈልግም። ምስጢር ለምን አባከንክብን እንዳይባሉ እንጂ አንዳንድ ባለስልጣናት አሉ ለሰው የላኩት ቴክስት ሜሴጅ ሁላ አውቃለሁ እኔ ያለ እንደዚህ አስቆም ነው ገንዘብ ከፍዬ ከፍለን አስቆም ነው ኢትዮፎረምን አፍና አዘጋ ነው ይላሉ። ለራሳቸውና ለቤተሰቦቻቸው አስፈራርቼ አስቆምኩ ይላሉ። ለራሳቸው ጭምር አስፈራርቼ ነው የሚሉት። እነዚህ ብልጽግና ነው እንደዛ የሚለው። እንዴት ነው ማስፈራራት የምትችሉት? ለራሳቸው አንዳንዶቹም ኬንያ ስላሉ ኬንያ ቅርብ ስለሆነ ፈርተው እኛን ፈርቶ ዝም አሉ ይላሉ። እንደዛ ይላሉ። እንግዲህ ያየ ሰውን አሜሪካ መጥቶ ማስፈራራት የሚችል ብልጽግና ካለ ሞት ነው። በጣም እኔ የደፋሮች ደፋር ብየዋለሁ። ያየ ሰውን ማስፈራራት የሚችል አሜሪካ መጥቶ ብልጽግና አብይም ጭምር ማለት ነው። ለጠቅላላ እውቀት ነው። እንደዚህ ነው የሚሏቸው። እና ገንዘብ ከፍለን ከፋፈልናቸው ይላል። ደግሞ ገንዘብ ከፍለን ከፋፈልናቸው ከአበበ ጋር ማለት እንደዛ ነው ይላሉ። ብልጽግና የሚለው ነው። ሁሉም ይሄ ውሸት ነው። እውነቱ ምንድን ነው? ትክክለኛ ከዚህ ምን ሆኑ ደህና ናቸው ወይ የሚለው የህዝቡ ፍቅር ነው። አንደኛ እሱ ብልጽግና የሚያወራው ግን በሙሉ ሐሰት ነው። እና አንደኛው እንዲህ ብሎ የሚያስወራው አንደኛው ይሄን ፋርሴቡላ የውሸት የሚያስወራው ዘሪሁን ተሾመ የሚባል ሰውዬ ነው። ዘሪሁን ኢትዮፎረም እንደ ኢሳት በታተንኳት ይላሉ። የሰማነው ከጓደኞች የሰማነው ነው። እሱም ብቻ ስም ጠቅሰን እንሂድ። ኢትዮፎረምን እንደ ኢሳት ያው ብዙ አይደል እንትን ያሉት በራሳቸው ነው እንጂ ዘሪሁን ሊበታትነው አይችልም። እንደዛ ይላል። አንደኛው ይሄን የሚያስተጋባ ዘሪሁን ተሾመ ነው። መልካሙ ዜና፣ በጣም ጥሩ ዜና ደግሞ ኢትዮፎረም ነገ ወይ ዛሬ ማታ ወይ ከነገ ወዲያ ይመለሳሉ። እርግጠኛ አይደለሁም፣ ግን በዚህ 2 ቀን ምናምን እንደሚመለሱ እርግጠኛ ነኝ። ዝም ብዬ ሰዓቱ ባልነገራችሁም በተደራጀ መልኩ በለየት ባለ መልኩ እየተደራጁ እንደሰነበት ነው የሰማነው ሁሉም እንጂ እንግዲህ እንደምታዩት ባለፈው በዚህ ሳምንት አንድ ቀን እዚህ ረፍት ሳልመጣ ቀር በግል ምክንያት አንድ ቀን አልመጣሁም። እዚህ ላይ ቅዳሜ ምናምን ይመስለኛል። እና በጣም ብዙ ሰው ቴክስት አደረገልኝ። በሰላም ነው ወይ? አንተም ጠፋ፣ ኢትዮፎረም ጠፉ፣ ዛሬ በሰላም ነው? አንድ ቀን በመቅረት ማለት ነው። የሰው ልጅ እኔ አሁን ዛሬ ጉንፋን ይዞ ታምሜ ነው የመጣሁት፣ ግን የተወሰነ ብሄድ ብዬ ነው። እና እኛ ሰዎች ነን። እረፍት ያስፈልጋል። አንዳንዱ ሪል ቫኬሽን ይወስዳል፣ ብሬክ ይሄዳል፣ የቤተሰብ ጉዳይ ያጋጥመዋል ምናምን። የሰው ልጆች ሚዲያ ላይ ያለ ነው፣ የሰው ልጆች ነን። እነሱም ከዚህ ጋር የተያያዘ ነው። እና ሰላም ናቸው። እና በቃ ያው የነገርኳቸው ነው። በዚህ 2 ቀን ምናምን ይመጣሉ። ይሄን ዜና ደግሞ ላሳያችሁ በዚህ አጋጣሚ መሀል ላይ ለአማራ ተከታታዮች፣ ለአማራ አክቲቪስቶች እንዲጠቅማችሁ እየ ነው። ይሄ የደቡብ ወሎ ሰውዬ የደቡብ ወሎ ጸጥታ ኃላፊ እጅ ሰጥቷል። ዛሬ እጅ ሰጥቷል ሳይሆን እኔ ከአማራ ፋኖ ጋር ታገላለሁ ብሎ ገብቷል።
መሀል ላይ ያለው ሰውዬ አስገራሚ ዜና ነው ይሄ። ዛሬ ወደኋላ ይዤላችሁ መጣ ነው። ሌላ ተመልካቾች የዲያስፖራ ስልታዊ ደጋፊዎች ጋር ግንኙነት እያደረጉ ያሉ ሰዎች ልንገራቸው። ከብልጽግና ሰዎች ጋር ዲያስፖራ ሆነው እንደ ተቃዋሚ አክት ሲያደርጉ የነበሩ ለተቃዋሚ አክት እያደረጉ ሰሞኑን ደግሞ በደንብ አድርጎ የወጡ ሰዎች እያየናቸው ነው። በደንብ ግልጥልጥ ብሎ የወጡ ሰዎች አንዳንዱ በማስረጃ እንደግፈዋለን። ግን ስም ሳንጠቅስ መገመት ትችላላችሁ እናንተ። ጽምዶን የማፍረስ ስራ ፕሮጀክት ተሰጥቷቸው እየሰሩ ያሉ ሰዎች ናቸው። አንደኛም ከደህንነት ምክትሉ ጋር ሲሳይ ቶላ ጋር ነው የሚገናኙት። ሲሳይ ቶላ የደርግ ሻለቃ ነበር፣ የኢሳ ሰው ነው። ሲሳይ ቶላ ነው አንደኛው የሚያስተማራቸው ጽምዶን እንዴት አድርጋችሁ መበጠስ እንዳለባችሁ ብሎ አጀንዳ ሰጥቷቸው ይሄን ብሎ የሰጣቸው እንዴት አድርጎ እንደሚበጥሱት መረጃ ደርሶናል። ሁለተኛ ጀነራል አለምሸት ደግፌ ነው። ይሄ በማስረጃ ነው የምናወራው። ጀነራል አለምሸት ደግፌ ውጭ ካሉት የኦሮሞ አክቲቪስቶች ጋር ይገናኛል። ሲሳይ ቶላም ማስረጃ አለን። ይሄ አጋጣሚ ሆኖ ማለት ነው። የጽምዶ አጀንዳ የሰሞኑ በተጠና መልኩ ጽምዶን የማፍረስ ጽምዶን አሁን ጀዋር ከተከትሎት የነበረው ጭምር ጽምዶ ተብዬዋ ጎማ ተነፈሰች ምናምን ሲባል የነበረው በተጠና መልኩ ከደህንነት መስሪያ ቤት የተቀዳ ነው። ሲሳይ ቶላ የተቀዳ ነው። ያዋጣም የምናየው ጉዳይ ይሆናል። አሁን የጽምዶ አጀንዳ ለምሳሌ ወለጋ የሚሉት ሰሞኑን ነበር አይደል? ሰበብ ነው። ከዛ ለምሳሌ ወለጋ ቢባል ኦላ ነው አይደል? የሚመለከተው መሬት ላይ ያለ ለምሳሌ ኦላ አለ መሬት ላይ። ስለ ወለጋ መግለጫ ወጥቷል። ሶሻል ሚዲያ ጠቅላላ ወለጋ ይል ነበር። ፋኖ ሸኔ ሲባል ነበር። ኦላ ባለቤት አለው አይደል? ኦርጋናይዝድ የሆነ ድርጅት ነው። መግለጫ ኢሹ ያደርጋል። ስቴትመንት መግለጫ ያወጣል። ኦላ መግለጫ አውጥቶ አያውቅም። ለምን ይመስላችኋል? ሶሻል ሚዲያ ቲክቶክ ላይ ዩቲዩብ ላይ ብቻ የሚወራው ወለጋ የሚባል ለምን ይመስላችኋል? የሲሳይ ቶላ አጀንዳ ስለሆነ ነው። ወራና ብሊስማ ኦሮሞ መሬት ላይ የሚሰዋው በድሮን የሚታደነው በሄሊኮፕተር የሚታደነው ቴሌፎኑ ሲም ካርድ ተገኘች አልተገኘች እያሉ ሲም ካርድ እየተከታተለ የሚያድረው ብልጽግና ለመግደል ሌት ተቀን ሰው እየመደበ እዛ የሚታገላቸው ልጆች አሉ መሬት ላይ። እነሱ ያውቁታል፣ ጉዳዩ ያውቁታል። እገሌ ተንጫጫ፣ እገሌ ቲክቶክ ላይ ጮኸ፣ ዩቲዩብ ላይ ወለጋ ምናምን አጀንዳ ሴት ባረገለት ብልጽግና እነሱ ዘው ብሎ አይገቡም። ለምን? ማን አጀንዳ ሴት እያደረገ እንዳለ ጥንቅቅ አድርጎ ያውቃሉ። እነሱ መግለጫ ያወጡም እነሱ እና ይሄ ሰሞኑ ሁሉም ኦላ እንዴት አድርገው መምታት እንዳለባቸው፣ ፋኖ እንዴት አድርገው መምታት እንዳለባቸው፣ ትግራይ እንዴት አድርገው መምታት እንዳለባት ቲፒኤልኤፍ ወይ ቲዲኤፍ የራሳቸው አጀንዳ አላቸው። እኛ ከዚህ በፊት ትግራይና ኤርትራ ጽምዶ ስንል ብዙ ፈተና ነው ያለፍነው። በጣም ብዙ ፈተና። እንዴ ሻዕቢያ ጋር ጽምዶ የትግራይ እናት የደፈረ ትግራይን የገደለ ይሄ ትግራይን ያደቀቀ ትግራይ መኖር አለመኖር በፍጹም የትግራይ ጠላት ነው ብሎ ያወጀ ሻዕቢያ ጋር ኤርትራን ካፈረሰ የኤርትራ ወጣትን አፍርሶ ትግራይን ሊያፈርሰ የመጣ ኃይል የነበረው ነበር። በዚህ በኩል በኤርትራ በኩልም ነበር። እኛ ከወያኔ ጋር የምን ወያኔ እኛ 20 ዓመት እንደዚህ ያደረገን ነበር። ከዚህ በፊት ትግራይና ኤርትራ በትግርኛ ዲስኮርሱ ፖለቲካ ዲስኮርስ በትግርኛ ሆነ እንጂ አሁን ካለው ድባብ የባሰ ነበር። ከዛ ሁሉም ዘጭ አለ። ደጋፊ የነበረ የደገፍኩ ነው እኔ ጽምዶ አባል ነኝ ሲል የነበረ ትግራዊ ይመጣና ከኤርትራ ጋር አወል ሰይድ አንተ ድንክ አንተ ምናምን አንተ ማትረባ አንተ ምናምን ነበር። አወል ሰይድ በኤርትራ በኩል ደግሞ በዚህ በኩልም ይመጣል፣ በዚህ በኩል ይመጣል። ውጭ ያለው በተለይ ሚዲያ የውጭ የተለያየ ሚዲያ አይገራም፣ በቀላሉ አይገራም። ሚዲያ መግራት በጣም ኃላፊነት ይጠይቃል። እንደፈለገ ከስም እኔ ዩቲዩብ ማለት ቲክቶክ ቀላል ነው። ዝም ብሎ ሞባይል ያነሳና በቃ ታፕታፕ አድርጎ ግባ ነው ይባላል። ኃላፊነት ሳይሰማቸው የሚጮህ ማለት ነው። አንዴ ደግሞ ሚዲያ ላይ የወጣ ሰው ግለሰብ አይደለም። ለምሳሌ ይሄ ሚዲያ ማንም አይጦረው፣ ሳተላይት አይከፍልለት፣ ምናምን አይከፍልለት። እናውቀዋለን ግንኙነታችን ከትግራይ ጋር ያለን ግንኙነታችን እንተዋወቃለን፣ በልባችን እንተዋወቀው። ትግራይ ህዝብ ያውቋል። ግን የታባቱ ማን ግድ ይሰጫል የተሰጠኛል ቲፒኤልኤፍ ምን አገባው ቲዲኤፍ ምን አገባው ብሎ ስህተት መስራት አይችልም። ለምን? የህዝብ ነው፣ የህዝብ ሚዲያ ነው። ወደደም ጠላም ህዝብ ውስጥ ገብቷል።
ከቲፒኤልኤፍ መንግስት ጋር ምናምን ግንኙነት ባይኖረውም ኃላፊነት አለበት እና ሌላኛው ሳይድም ጠላትም ወዳጅም ደግሞ ይሄ ልክ እንደ ድምፅ ወያኔ ጭምር የመውሰድ እንትን አለው ውስጡ አለው። አይደለም ድምፅ ወያኔ አይደለም ትግራይ ቲቪ አይደለም፣ ግን የህዝብ ሚዲያ ነው። አእምሮ ዘንድ ግን ይሄ ሚዲያ ልክ ደብረጽዮን እንዳለው አድርጎ ኮት የሚያደርጋል። የማውቀው ታሪክ ነው ማወራ ማውቀው የሆነ ጉዳይ ባወራ እንደዚህ ያለ እኮ ይላል እና ቢል ድምፅ ወያኔ አይደለም፣ ይሄ የትግራይ ቲቪ አይደለም፣ ይሄ ኦፊሻል የመንግስት ሚዲያዎች አሉ። ግን ይሄ ምን ማለት ኃላፊነት መሸከም ማለት ነው። ጠላት እንኳን እንደዚህ ኮት የሚያደርገው ከሆነ አይ እንደዚህ ጠንቀቅ ብዬ ልስራ ነው የሚባለው። ኢቭን ሰልፍ ሴንሰር እናደርጋለን ለራሳችን። እንደዚህ ብንል ደግሞ የመንግስት አቋም ነው ይሉታል እኮ እያልን እንሳቀቃለን። እኔ ራሱ እሳቀቃለሁ። ሳንፈልግ እኛ ራሳችን ሴንሰር እንዳደረግ ያደርገናል። የሆነ ሚስኮት እንዳንደረግ ማለት ነው። ሙሉ ነፃነታችን እንኳን ኤክሰርሳይዝ አናደርግም። ሚዲያ ኃላፊነት መሸከም በዛ ደረጃ ነው እና አሁን ሚዲያ ላይ የገጠመ አሁን ከጽምዶ ወደ ጥምዶ ስትቀያየር ወደ ጥምረት ስትቀያየር የገጠማት ፈተና እሱ ነው። አሁን በትግራይና በኤርትራ በኩል የነበረው ልዩነት ነበረን። ልዩነት ማለት በቃ አሁን አንድ ቋንቋ ምንናገር አንድ ሃይማኖት ምናምን የሚል ይላል። አንድ ቄስ ይመጣና ለምሳሌ ቄስ ኦርቶዶክስ ቄስ ነው ወይ ካቶሊክ ቄስ ነው የሚሆነው ወይ መነኩሴ ነው የሚሆነው። ከዛ በትግርኛ ሲያወሩ ዛላምበሳና ማዶ ያለው ትግርኛ ነው የሚያወሩት። እኛ ቋንቋችን አንድ ነው እገሌ ተጋብተን ተዋልደን ምናምን እዛው የተጋባ ህዝብ ስለሆነ ማለት እንደዛ ሲል ለምሳሌ በኤርትራ በኩል ምን ይላል? እኛ እኮ አንድ ቋንቋ አይደለም የምናወራው 9 እኮ ነን፣ እኛ እኮ 9 ብሔር ነን ይላል። which is right። በዚህ በኩል ኩናማ ደግሞ ይመጣል። በኩናማ በኩል የትግራይ ኩናማ አለ፣ የኤርትራ ኩናማ አለ። እኛ ቋንቋችን አንድ ነው ምናምን ኩናማ ሲገናኝ ደግሞ እንደዛ ነው የሚለው። አንደርስታንድ እስኪደራረግ ምን እያሉ እንደሆነ አንደርስታንድ እስኪደራረግ ድረስ እንደዚህ አይነት ፍሪክሽን ይመጣል። አይ ይሄማ የትግርኛ ጽምዶ ነው የማለት እንዲመጣል። አንድ ቄስ እንደዛ ሲል ደግሞ ይሄማ የትግርኛ የክርስቲያን ጽምዶ ነው እንጂ ሙስሊም እኮ እኛ አንድ ሃይማኖት እኮ አይደለም፣ ሙስሊም እኮ አለን እዚህም ይላል። በጣም ብዙ ፈተና ነው ያለፍነው። ለማብራራት ያክል ነው ለማብራራት። አሁን ሶሻል ሚዲያ ላይ በአማርኛ በአፋን ኦሮሞ የሚደረጉ ዲስኮርሶች የዚህ ሪፍሌክሽን ናቸው ልላችሁ ፈልጌ ነው። እና የእስክንድር ነጋ የትላንትናው ተመልከት። እስክንድር የወጣው ድምፅ ታውቃላችሁ አይደል? የወጣው ድምፅ አንድ ጎረቤት ሀገር ሄዶ ወታደራዊ እንትን ለማግኘት ሰው ልኮ ነበር። የሎጂስቲክስ ኃላፊው ልኳል። የሆነ ጎረቤት ሀገር ታውቁታላችሁ፣ ጎረቤት ሀገር እና አይዞ በቃኛ ሄድኳርተር እናንተ ጋር የምንከፍተው ብለዋቸው ወታደራዊ ትብብር ማድረግ እንፈልጋለን፣ ማሰልጠኛን መክፈት እንፈልጋለን፣ የመካናይዝድ እና የኮማንዶ ማሰልጠኛ እናንተ ጋር መክፈት እንፈልጋለን፣ እንድትረዱ እንፈልጋለን፣ መተባበር እንፈልገው። በቃ ይሄ ጥብረት ማለት ጽምዶ ማለት ሰው ልኮት ተገናኝተናል ምናምን ሲለው ያው ድምፅ ታውቁታላችሁ ብዬ ነው። ሲያደርግ የነበረ ሰው ነው። በራሱ ቤት ከአፋብን ተነጥሎ የኔ ነኝ ልሞክር ብሎ በዚህ ሄደ። ከዛ ሞከረ አልሆነለትም። በቃ አልሆነ፣ ፌል አደረገ። ከዛ ምን ይላል? አፋብን እኔ ሊገሉኝ አፋብን ሳይሆን ስሙ አልጠቀሰም፣ ግን መናገር አልፈልግም፣ ግን ከብልጽግና ከመንግስት ሌሎች ኃይሎች ሊገሉኝ እኔን በፈጣሪ መዓት ነው የዳንኩት ይላል። ውሸት ነው ይሄ። አፋብን እንኳን እስክንድርን አንድ ፍሬ ሰው ብልጽግና ጦር እያርበደበደ የሚያድር ነው በየምሽጉ። ቢፈልግ እስክንድር ፈልጎ አማራ ክልል ሊያጣው ለምን ብሎ አይገለውም። ምን ብሎ ይገለዋል? ሊገሉኝ ይፈልጋሉ ማለት እሱን ከፍ ለማድረግ ነው። እኔ ተራ ሰው ነኝ አለው። ሰውዬው መጀመሪያ ስለ ጋዜጣ ልንገራቸው። ጋዜጠኛው ኢንተርቪው ያደረገው ብልጽግና ነው ያዘጋጀለት። ራሳቸው የነገሩ ጋዜጠኛው ታምራት አንሳ ገለታ ይባላል። ታምራት ኤንሳ የምትለዋ በአፋን ኦሮሞ ስለሆነች በደንብ ፕሮናንስ እያደረግኳት አይደለም። ታምራት ኤንሳ ገለታ ይባላል። የዲዳብሊው ጋዜጠኛ ነው፣ ዶቼ ቬለ ጋዜጠኛ ነው። ከዚህ በፊት ሰኝ ረጋሳ ጃል ሰኝ ሲሉት የነበረው አሁን ጃል የተቀነሰበት መግለጫ እንዲሰጡ ብሎ ብልጽግና ሆለታ ድረስ ጋዜጠኞች ጠርቶ ሆለታ ድረስ ገና ወደ አዲስ አበባ ከመግባት በፊት እጅ ሰጥቷል ተብሎ እዛ ሲቀለብ በነበረበት ጊዜ እዛ ሄዶ ሰኝን ኢንተርቪው ካደረጉት ውስጥ አንዱ ይሄ የዶቼ ቬለ ታምራት ኤንሳ ገለታ ነው። አሁን የስራ ፍቃድ አብዛኞቹ የውጭዎች ተቀምጠዋል አዲስ አበባ ያሉት።
ብዙዎች ተቀምጠዋል፣ ሌሎች ጋዜጠኞች ጭምር። ይሄ ሰው አልቀማውም። ይሄ ምክንያቱም ለኦፒዲዮ ነው የሚያገለግለው። ስሙ ዶይቼ ቬለ ነው የሚሰራው፣ ግን ይሄን ስራ ካለው ይሰራል። ዶይቼ ቬለ ነው ኦፒዲዮ ነው የሚያሰማራው። ሌሎች በሙሉ ተቀምጠው ኢቭን የዶይቼ ቬለ ጋዜጠኞች ሌሎች ተቀምጠው እሱ አልተቀማም። ከእስክንድር ጋር ያገናኙት አሁን ደግሞ ከእስክንድር ጋር ግንኙነት የፈጠሩለትና ኢንተርቪው እንዳያደርጉት የፈቀደለት ያመቻቹለት የብልጽግና ሰዎች ናቸው። ያ አረጋገጥ ነው። ይሄ የነገሩ ራሳቸው እኛ ነን ያዘጋጀንለት ብለው። ታምራት ለብልጽግና አገልግሎት የሚሰራ ነው ይሄ ጋዜጠኛ። ልክ እንደ ቢቢሲ አፋን ኦሮሞ፣ ቢቢሲ አማርኛ አንዳንዱ በቀልም ያለ ፕሮፓጋንዳ የሚሰሩ ልጆች አሉ አይደል? ልክ እንደነሱ ታምራት ለኦፒዲዮ ነው የሚሰራው። እና የሰማነው እስክንድር አዲስ አበባ ይመላለሳል። ተደብቆ ነው ግልጽ አይደለም፣ ግን አዲስ አበባ ይመላለሳል። እንዳልኳችሁ የአፋብን ሰዎች የአፋብን ሚዲያዎች እንደሚገልጹት ውጭ ያሉት ጭምር ያው ልጅ ወልዷል፣ ትዳር መስርተዋል፣ ጫካ ገብቶ ሌላ ህይወት ውስጥ ነው ያለው እስክንድር። እንደዛ ነው ያሉት። ደግ አደረገ። እንኳን እሱ የ80 ዓመት ያገባል። ባለፈው ጠንከር ያለ ኦኤምኤንም ተሰጥቶት ነበር ኃላፊነት። ኦኤምኤን ጃልቦሬ የሚባለው የኦላ መካከለኛ አዛዥ ጃልቦሬ ይታወቃል። መካከለኛ ሳይሆን ኦልሞስት ሁለተኛ ደረጃ ከእንትኑ ሃይራርኪ ደና ያለ ነው። ጃልቦሬ ኢንተርቪው አድርጎት ስለ ጽምዶ ምን ትላላችሁ አለው። ኦኤምኤን ጽምዶ ምን ይመስላል ሲለው የሚመለከተው አመራር መልስ ይሰጥበታል አለው። ጽምዶ በእኔ ደረጃ ሳይሆን የሚመለከተው አካላት ስለ ጥምረት ያሉ ሰዎች ከላይ ሆኑ ያሉ አመራሮቻችን እነሱ ናቸው ሙሉ መግለጫ መስጠት የሚችሉት ብለው ዘጋው። ጃልቦሬ ለኦኤምኤን የተናገረው ነው። በኦሮምኛ ነው፣ አፋን ኦሮሞን የተናገረው። ይሄ ባልደረባችን ትራንስክራይብ አድርጎ ያቀረበልን ነው። እና ይሄ ምንድን ነው ጠንከር ያለ እንደዚህ አይነት ዝም ብሎ ሁሉንም ዶይቼ ቬለ ኦኤምኤን የፈለገው ጥምረትን ላይ ክራክ ፍጠሩ ነው። ይሄ ነገር የጸረ ጽምዶ ፕሮፓጋንዳ ጉዳይ ተመልካቾች፣ ቀደም ብዬ እንደነገርኳችሁ የትግርኛ ጽምዶ እንግዲህ ብዙ ፈተና አልፈናል። እዚህ ደረጃ በጣም ብዙ በኤርትራ በኩልም በትግራይ በኩልም ያለፍ ነው። ከወያኔ ጋር እንጣመድም የሚል ዲያስፖራ አክቲቪስትም ቲክቶክም ምናምን አገር ቤት ኤርትራ አንድ ቼን ኦፍ ኮማንዶ አንድ ነው። ግንኙነት ዛሬ ዛላምበሳ አካባቢ አሸንዳ ምናምን የነበረው ግንኙነት የሚገርም ነው። የጽምዶ ውጤት ነው። ለዚህ ሁሉ ህብረተሰብ ፈንጅ መጣ፣ ፈንጅ ረገጥኩ፣ ሻዕቢያ መጣብኝ፣ ወያኔ መጣብኝ የሚባል አካባቢ ነበረው ሌላ ህይወት ውስጥ ገብቷል። ተመስገን የሚያስብል ነው። ጽምዶ ይሄን ወደ አማርኛ እንምጣ። ከአንድ ዓመት በኋላ በአማርኛ አሁን የተለያየ ፍሪክሽን ታያላቸው። ሰዎች ብቅ እገሌ እኮ ተቃወመ እና እንደ ትልቅ ሰዎች የግል ስማቸው ተጠቅመው አሁን ሻለቃ ዳዊት የሚባል እንደ ትልቅ ሰው ነው ይመጣ። ግለሰብ ነው፣ የእድሜ ባለጸጋ ግለሰብ ነው። አማራ ራሱን ችሎ ብልጽግናን መቅጠም ይችላል። የህወሓት ድጋፍ አይፈልግም። አዚፍ ህወሓት እንደ ጥገኛ እንደ ደጋፊ ነው ሆና አክት እንደሚያደርግ ማለት ነው። እንደ ደጋፊ ለድጋፍ እንደመጣ ዝም ብሎ የራሱ ኮዝ እንደሌለ ወይም ደግሞ እንደ ሚኒ ትግራይ አቅም የላትም። ዋናው አቅም አማራ ነው ያለው። አማራ የማንም ድጋፍ አይፈልግም። የትግራይ ድጋፍ አይፈልግም፣ የወያኔ ድጋፍ አይፈልግም ይላል። እንደዛ ነው ያለው። የብልጽግና ትልቁ ትኩረት በኢትዮጵያ አካባቢ የትኛው ኃይል ላይ መሆኑ እኔ ነኝ የምነግረው ለሻለቃ ዳዊት። አሜሪካ አታውቀውም። ማሲንጋ የት ነው እየሄደ ያለው? ኦባሳንጆ የት ነው እየሄደ ያለው? ለምን ጉዳይ ይመስለዋል? ሻለቃ ዳዊት ከአት ፐርሰናል ፖይንት ኦፍ ቪው ነው የሚያው። በግል ደረጃ ከቲፒኤልኤፍ ጋር እኔ ጥሩ አይደለሁም እና ብልጽግና ተወግዶ 4 ኪሎ ስገባ ደግሞ ምንድን ነው ስልጣን አገኛለሁ አላገኝም፣ በህግ ይጠይቀኛል አልጠይቀኝም። ምክንያቱም ፍርድ ያላገኘ ነው ሻለቃ ዳዊት ታውቁታላችሁ። ከነ ፍስሐ ደስታ ጋር ከነ ተስፋ ወልደ ስላሴ ጋር ፍርድ ያልተቀበለ ሰው ነው። አልተቀበለም እሱና ለወደፊቱ ይጠይቁኝ ይሆናል የሚለው እና በግል ደረጃ የአማራ ህዝብ ይጠቅመዋል፣ የኢትዮጵያ ህዝብ ይጠቅመዋል ጥብረት እያለ አይደለም። በግሌ ይጠቅመኛል ወይ ነው በግል እንደዛ ነው የሚጨነቀው። እና ጽምዶ ፋኖ ለምሳሌ ከህወሓት ምንድን ነው የሚሉት? ፋኖ ለህወሓት ወልቃይት ፈርሟል ይላል። ፋኖ ለማጣላት ፋኖ ዘመነ ካሴ እኮ ለደብረ ጽዮን ፈርሞ ሰጥቶታል ነው የሚሉት። ሶሻል ሚዲያ ነው የምታዩት ነው። ምንድነው
እና እዚህማ አብይ እኮ ወልቃይት ራያ ብሎ እኮ ከወያኔ ጋር እንትን አድርጎ እኮ ሰጥቶናል እንካ ብሎናል እኮ በዚህ ባንዳ ሆኖ እኮ አፋብን ዘመነ ባንዳ ሆኖ እኮ መሬታችን ግዛታችን እኮ አሳልፎ ሊሰጥ ነው ይላል። በዚህ በኩል ፋኖን ለመምታት ሲፈለግ ነው። ፋኖን ለመምታት ህወሓት ለመምታት ደግሞ አሁን ምዕራብ ትግራይ ለጊዜው አጀንዳችን አይደለም አለ። ማነው አንዳርጋቸው ጽጌ ነው የተናገረኝ። አንዳርጋቸው ጽጌ ከየት አመጣው? ይሄው ቀጥታ አስመራ ደውያለሁ እኔ። አንዳርጋቸው ጽጌ ነው ለአስመራ ቅርብ፣ እኔ ነኝ ለአስመራ ቅርብ። አስመራ ያሉ ሰዎች ይንገሩን፣ አስመራ ያሉ ሰዎች ይንገሩን። አንዳርጋቸው ጽጌ መረጃው ከየት አመጣው? መረጃው መናገር ከቻለ አይናገርም፣ ግን ይሄ ነገር ነው መናገር ያለበት። ከየት ነው ያመጣው? ይሄ ውንጀላ ነው። አንደኛ ኤርትራን ነው የወነጀለው። ምንድን ነው ያለው? ኤርትራን ነው የወነጀለው። ህወሓቶች ከኤርትራ ጋር ተነጋግረው አዚፍ ቀኛ ስለ ምዕራብ ትግራይ ስለ ራያ ምዕራብ ትግራይ ብለን አንጠይቅም ብለው እጅ ነስተው እንትን ያደረጉት በቃ ተስማምተዋል፣ ላለመጠይቅ ተስማምተዋል ነው ያለው። ማን? ኤርትራን። ማን ነው ይሄ ሰውዬ? አንዳርጋቸው ጽጌ ነው። ይሄ ቅጥፈት ነው። ኮት ነው የማደርገው። አንዳርጋቸው ጽጌ ቀጥፏል፣ ዋሽቷል። ኤርትራ የሚመለከታቸው አካል ጋር እንግዲህ እኔ በአቅሜ ነው የምለው ግንኙነት ፈጥሬያለሁ። የተወሰነ ግንኙነት አለኝ። ለዛ ነው የምናገረው። አንዳርጋቸው ጽጌ መጥቶ ኤርትራ እንደዚህ አድርጎ ነክቶ አዚፍ በኢትዮጵያ ፖለቲካል አፌርስ በወልቃይት ጉዳይ፣ በራያ ጉዳይ፣ በደራ ጉዳይ፣ በአዲስ አበባ ጉዳይ እንደሚያገባት ሀገር አድርጎ የሳለበት ኤርትራ መንግስትን አይገልጸው። ውሸት ነው። የተወሰነ ማህበረሰብ ለማስደሰት ወይ የሆነ ኮንስቲቱዌንሲ ወይ ሚስጥረኛ ነው ይሄ ሰው የለካ ምናምን እንዲባል ወይ የሆነ አካባቢ ለማስደሰት ተናግሮት ሊሆን ይችላል። አንደኛ ውሸት ነው። ቲፒኤልኤፍ እንደዚህ የማድረግ ማንዴትም የለበትም። ከኤርትራ ጋር እንደዚህ አይነት በኤርትራ ጉዳይ የራሱ ጉዳይ አለው። ትግራይ የራሷ ጉዳይ አላት። አማራ የራሷ ጉዳይ አላት። የኢትዮጵያ ኃይሎች በራሳቸው ጥረት በራሳቸው ኃይል የተጣመሩ ናቸው እንጂ ይህ ጽምዶ ወታደራዊ ጽምዶ የትግራይ የጽምዶ አካል ኤርትራ የጽምዶ አካል የድንበር ጉዳይ የህዝብ ጉዳይ ነው። ወታደራዊ ጥምረት ሲባል ግልጽ ነው። ከአፋብን ጋር ነው፣ ከኦላ ጋር ነው፣ ከኦጎግሞ ጋር ከበርታ ጉሙዝ ጋር ነው። የሚደበቅ አይደለም። ይሄ እንደ አብይ አህመድ ኤርትራ ባትኖር ኖሮ እኮ ብሎ ኤርትራን ልጋብዝ ያለ አፋብን የለም። ዘመነ ካሴ ከኤርትራ ጋር መጥቼ ኢትዮጵያን ወራለሁ አላለህም። ምግብ ያላለህም፣ ደብረጽዮን አላለህም። አጋጣሚ ሆኖ ወራሃለሁ ብለዋል። ቀይ ባህር ወራሃለሁ፣ ዲሞግራፊክ ዴብዝ የለውም፣ አስመራ መጣለሁ ብሎታል። ጌታቸው ጋዛ እናርጋታለን ብለዋል። አብይም ተደብቆ አዳማ ላይ ያውቃሉ፣ እነሱ መረጃ አላቸው። ስለዚህ የራሳቸው ቢዝነስ አላቸው ማለት ነው። አንተን የሚገጥሙበት ከጉሙዝ ጋር ከአፋብን ጋር ከህወሓት ከትዲኤፍ ጋር ምናምን መጥቶ ስለ አዲስ አበባ ጉዳይ ያገባኛል ግን የሚልህ የለም። አንዳርጋቸው ጽጌ ወንጀል ላይ የሰራው ኤርትራን ነው የወነጀላት። እገሌ የሚባል አምባሳደር ነግሮኛል፣ እገሌ የሚባል ውጭ ጉዳይ ሚኒስትር የሚባል ፕሬዚደንቱ ነግሮኛል ብሎ ኮታ አይደረግም። ቢጠየቅ የሆነች ፋብራዊ የሆነ ነገር ለማስደሰት የሆነ ግሩፕ ለማስደሰት የሆነ ምናልባት ያው ታውቁታላችሁ፣ በኢትዮጵያ ስልጣን ዝም ብሎ አይገኝም። ባለፈው የለውጥ አካል ነኝ ብሎ አዲስ አበባ መጥቶ እኔ ከእስር ቤት ወጥቼ ነው እኔ እኮ ለውጥ አምጥቻለሁ አስመራ በረሃ ገብቻለሁ ምናምን ብሎ ቤተመንግስት ገብቶ አብይ አህመድ አቀባበል አድርጎለታል ቤተመንግስት። አሁን የለውም። ጀዋር ለምሳሌ የለውም፣ ከኦላ ጋር ግንኙነት የለው፣ ከጥምረት ጋር ከጽምዶ ጋር ግንኙነት የለው፣ ምንም የለው። አሁን ኦፒዲዮ ጋር ነው ግንኙነት ያለው፣ ምንም ጥርጥር የለው። ከነሲሳይ ጋር ከነ አለምሸት ጋር ነው ያለው። እሱ የሚክደው አይመስለኝም። የሌሎች ጋርም እንደሚኖሩ ጥርጥር እኛም እናገኛቸዋለን። የምናገኝበት መንገድ ነው የሚለያየው እንጂ ጀዋርማ አንድ ቋንቋ አንድ ነገር ስነልቦና ብዙ ነገር በደንብ ነው የሚያገኛቸው እንጂ እዛው ነበር ትላንትም። እኛ እንኳን ድሮ ቀደም ብለን የወጣነው እንኳን ኔትወርክ አለ፣ ከብዙ ጀነራሎች ጋር እንገናኛለን። እና እነዚህ በግለሰብ ደረጃ መጥቶ እንደ ባለፈው አይነት ክብር ላይ ያገኝ ይችላል። አሁን አንዳርጋቸው ለውጥ አምጥቻለሁ ምናምን ተብሎ ታስሬያለሁ እኔ አስመራ ሄጄ ታግያለሁ ብሎ ላይመጣ ይችላል። የመን እኮ ተይዤ ነው መስዋዕትነት ከፍያለሁ አይልም። እና ሶሻል ሚዲያ ላይ እንደዚህ በማድረግ ስልጣን አይገኝም። ሌት ተቀን እዚህ ሚዲያ ስላለው እኔ እኮ ታግያለሁ እና ለምንድን ነው እኔ አንድ ስልጣን ለምን አሰጡኝ ብዬ አዲስ አበባ በክብር ተቀበሉኝ ብዬ ሄጄ ልንጫጫ ነው? አልንጫጫም። ለምን ብዬ ለየብቻ ነዋ። ስልጣን የሚገኘው በድርጅት ነው። ተደራጅተህ ታግለህ ነው
እንደዚህ አይነት በማሽቃበጥ ያልተባለ ኤርትራ እንደዛ ያለች በኢትዮጵያ ጉዳይ ስለ ወልቃይት አላወራም ብሎ ቲፒኤልኤፍ ብሎ ኑ ወደዚህ የመጣው ሲል የት ነው የሰማኸው? እንደዚህ የምትበጠረቀው የሚለው ሰው የለም። ማን የሚባል የኤርትራ ባለስልጣን ነው እንደዚህ ያለ ስንገራን እስቲ ይበሉት። እኔ አረጋግጫለሁ፣ በኮንፊደንስ እየነገርኩ ነው። ማን ጋር ደውል አረጋግጠ መቼም ሊለኝ አይቀርም። እኔ ሚዲያ ላይ በቴሌቪዥን በዩቲዩብ የሚከታተሉት ነው የኤርትራ መንግስት ኤርትራ ነው የወነጀለው። በኢትዮጵያ ፖለቲካል አፌርስ ጣልቃ ገብቶ የወልቃይት ጉዳይ የራያ ጉዳይ እንዳትጠይቁ ተባብለዋል ብሎ እንትን ያደረገው በፍጹም ነውር ነው፣ ውንጀላ ነው። ኤርትራ ነው የወነጀለው አላሉትም። ደግሞ ጌታቸው ማን ነው የምክትል ፕሬዚደንቱ አማኑኤል አሰፋ የበግ ለምድ የለበሰ እንትን ብሎታል። የበግ ለምድ የለበሰ ምናምን ብሎታል። ይሄ ውሸታም ነው፣ ምንም እንደዚህ አይነት ነገር ከየት ነው ያመጣው ብሎ ሶሻል ሚዲያ ላይ ዛሬ አጥረግርጎታል። አይታችሁ ከሆነ እኛም አረጋግጠናል። ለምን እንደዛ ያደረገው ይቅርታ ይላል ወይ? ይቅርታ አለም አላለም ዋጋ የለውም። አላማው ግን የትኛው አካል ነው? ህወሓት ምዕራብ ትግራይ ለጊዜው አጀንዳ አይደለም ማለት ሻዕቢያ እንደዚህ ያለ እንደዛ የሚብለው የፕሮፓጋንዳ አካል እሱ ነው። እንዳልኳችሁ ኦላም ፈተና ሲገጥመው ነው የሰነበተው ሰሞኑ። እነዚህ ጽምዶ ላይ ያነጣጠሩ ጣቶች ናቸው፣ እነዚህ እጆች ናቸው። እነዚህ ኦላም ወለጋ ኦሮሞ ተጨፈጨፈ፣ በፋኖ ተጨፈጨፈ፣ ኦሮሞ እንደዚህ ሆነ የሚባል ዘመቻ ነበር። ዛሬ መግቢያ ላይ ጀዋር እንኳን ደስ ያለ ጉትን የሚባለው መንደር 3 ሲኖሩ የነበሩ የትግራይ ተወላጆች ጠቅላላ ንብረታቸው አጋይተው ቤታቸው ተቃጥሎ ከብቶቻቸው ማዘጋጃ ቤት ሄደው ሲከፋፈሉት ዋለ ብያለሁ። ዛሬ መግቢያ ላይ እንኳን ደስ ያለ። ይህ ነጥብ መጥፎ ጠባሳ ታሪክ ነው። በሶሻል ሚዲያ ላይ ደግሞ በአፋን ኦሮሞ ለወጣቶች እየተሰራጨ ያለ ሜሴጅ ደግሞ እየደረሰን ነው። ነውር ነው፣ አስቆሙት፣ አይጠቅማችሁም። ከ2018 በፈረንጆች በፊት የነበረው የቀረ ሙቭመንት እና በዛን ሰዓት የነበረው ኢሰብአዊ ድርጊቶች መቆም አለበት። ነገ ጠዋት ደግሞ የህግ ተጠያቂነት ሊያሰፍን ይችላል። በተረፈ የአንዳርጋቸው በአጭር ቋንቋ የማያውቀውን የዘባረቀው መረጃው ልክ አይደለም። አናውቀውም እንደዚህ አይነት ከየት እንዳመጣው አናውቅም። እኛ እኮ በኢትዮጵያ የውስጥ ጉዳይ አያገባንም ብሎናል። እኔ ኮንታክት ያደረኳቸው ለምሳሌ የነ ሻለቃ ዳዊት እስክንድር ነግራችኋለሁ። የጀዋር እንደዛ ነው። የጀዋር ሁሌም የጸረ ኦህዴድ በሚደረጉ ስብሰባዎች ላይ የጸረ ኦህዴድ የሆነ አደረጃጀት ላይ ጀዋር እጁ አስገብቶ ወዲያውን መሳተፍ አይፈልግም፣ ማፍረስ ነው የሚፈልገው። እዚህ አሜሪካ ክሪስታል ሲቲ ቨርጂኒያ ክሪስታል ሲቲ ላይ ነው ምናምን ፕሬስ ኮንፈረንስ ተሰጥቶ ነበር። የትግራይ ኮሚኒቲ ልደቱ ይመስለኛል በጣም ብዙ ተወካዮች በነበሩበት አንድ ቀን ተሳትፎ በዛው ላሽ ዞር ብሎ መጥቷቸው አያውቅም። ምን ሆነ? ጸረ ኦህዴድ ሆነ፣ ጸረ ብልጽግና ሆነ። ስለዚህ ምንድን ነው የሚያደርገው? ኤኒቲንግ ኦህዴድ የሚቃወም የሆነ ጸረ ኦህዴድ የሆነ ጥምረት አይደግፍም። ጸረ ድርጅት ነው፣ በአጠቃላይ ጸረ ድርጅት ነው። አይተናል ያለፈውም እና ጥምረት ተብዬዋ ጎማ ተነፈሰች ብሎ ሰሞኑ የተናገራት ቋንቋ ተመልከቷታ። ጥምረት የትና የት እንደደረሰ ያውቃል። ኦላ የጥምረት አካል እንደሆነ ያውቃል። ጃዋር ከኦላ ጋር ምንም ግንኙነት እንደሆነ እኔ ጠንቅቄ አውቃለሁ። ደግሜ ነው የምናገረው። ጠንቅቄ ምንም ግንኙነት የለውም። ኦላ መግለጫ ጃዋር ቢንጫጫ፣ ጃዋር ቢጽፍ፣ ቢያቅራራ ምናምን ኦላ የኦሮሞ የወለጋ ተቆርቋሪ ሆኖ አክት ቢያደርግ ጃልመሮ ምንም መግለጫ የለም። ጃልሰኝ ጃል ጅረኛ ምንም፣ ጃልገመቹ ምንም። አሁን ጃል የሚል ቀልድ ይመስላል። እኔ ምናልባት ከሱ በላይ ጃል የሚባሉ ብጻይ በስም ልጠቅስለት እችላለሁ። ለማንኛውም ጥምረት ማፍረስ ብቻ ስራው ካደረገ ዋጋ የለው። ማንም መገንባት ራሱ ማፍረስ እንችላለን ስለነበረው ማንኛውም ጸረ ኦህዴድ የሆነ በኋላ ነው የገባኝ። እኔ አሁን በነገራችን ላይ ቴሊንግ ዘ ትሩዝ ከልቤ ነው። ጸረ ኦህዴድ የሆነ አደረጃጀት ላይ መጥቶ ማፍረስ ነው የሚፈልገው ጸረ ኦህዴድ። አጋጣሚ ደግሞ ሁሉም እየመጣ ያለው ጸረ ኦህዴድ ነው።